ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ለክብርት ከንቲባ አዳነች አቤቤ መጽሐፎችን ለማድረስ ሞክሬ ነበር፣ አልተሳካልኝም። ካንተ መስማት ካንተ መማር ረብ ያለው ቁም ነገር የሚሰሙ አድማጭ ተመልካቾቻችን አሉ። ለምን ይታረጋል አምጣ ምናምን ስትል አንተም ብሎ አርቲስት ይላል። ፍጹም እንደ ኢየሱስ ክርስቶስ አድርገው ያስቡዋል። እንደ ሰው የሚከፋ፣ እንደ ሰው የምታዝን፣ እንደ ሰው ቅር የሚልህ፣ እንደ ሰው ስሜት ያለህ አይመስላቸው። ሁሉንም ነገር በቃ በሽታ የምታስተናግድ ያለ ምክንያት የምንጠላ ሰዎች ሆነናል። ባለን ነገሮች ላይ ደግሞ እየተጨመረልን ይሄዳል። መጽሐፍ ቅዱስም እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎት ሲያስተምር አባታችን ሆይ በሰማይ የምትኖር ካለ በኋላ ስምህ ይቀደስ። ምስጋና ነው የሚቀድም ላለን ነገር፣ ለሰጠን ነገር። አንዳንድ ጊዜ በነገርህ ላይ የሌለንም ነገር የሌለን የኛ ስላልሆነ ነው። አንዳንዶቹ ነገሮች እኮ ጥሩ ነገሮች መተዋጥፊያችን ሆነዋል። እውነት ነው። በድህነት የኖሩ ባልና ሚስት ሲያገኙ ነው የሚፋቱት። አይተህ ከሆነ የሚገርም ነው። እውነት ነው። ሲያገኙ ነው የሚፋቱት። አንዳንድ ሰው ምንም በሌለው ሰዓት ትሁት ሆኖ ፈጣሪን የሚፈራ ሆኖ ሲያገኝ ትዕቢተኛና እብሪተኛ ይሆናል። አረ ገንዘብ ባልመጣ እሱ ጋር እስክትለው ድረስ ይደርሳል። ስልጣን በሌለው ጊዜ ኮንበስ ቀና ብሎ ሰውን ሰላም የሚል ሰው ስልጣኑ ሲመጣ ትዕቢተኛ ይሆናል። ምነው ስልጣኑ ባልመጣ ትላለና አንዳንድ ጊዜ ያልመጡት ነገሮች እንኳንም አልመጡ መምጣታቸው የበለጠ ጉዳታችን ሊሆን ይችላል። አንድ ሁለተኛ ያጣናቸውንም ነገሮች እንኳን አጣን ብለን ማለትን መልመድ አለብን። አንዳንድ ጊዜ ፍቅረኛዋን ያጣች አንዲት ሴት ራሷን ልታጠፋ ስትሞክር ወይም ራሷን ስትጠላ አንዳንዴ ዛሬ መሄዱ እኮ ጥሩ ነው። ከ5 ዓመት በኋላ ቢሄድ ከ10 ዓመት በኋላ ቢሄድ 10 ዓመቷን በልቶ እኮ ነው መሄደው። ዛሬ መሄዱ እንደውም 10 ዓመት አትርፎላታል። ልብ ብለህ ካየኸው የምናጣቸውም ነገሮች ለኛው ጥቅም ይሆናሉና ጤና ኖሮን ስራ ኖሮን ምን እንቀሳቀስበት ነገር ኖሮን መኖራችንን የሚያኖራቸው ሰዎች ኖረውን መሄድ ራሱ በጣም ትልቅ በረከት ነውና ግድ የለም ሰከን ብለን ወደ ራሳችን። እኔ ዳግም ሞቲቬሽናል ስፒከር ነው ምናምን ሲሉ እኔ አይደለም ሆንም አልፈልግም። እኔ ሰዎች ወደ ልባቸው እንዲያዩ ማስቻል ነው ፍላጎቴ። ከውጪ ማነቃቃት ምንም ዋጋ የለውም። ሰው ወደ ውስጡ ጠጋ ብሎ አቅሙን እንዲያይ ማድረግ ነው። ለዚህ ስም ካለው እሱ ይሰጠኝ፣ እሱ ችግር የለም። ሰው ግን ወደ ውስጡ አይቶ ለካ ይሄም አለኝ ብለህ እንድትል ነው ማስቻልና ያለን ብዙ ነው። ሁሌም ያለን ብዙ ነው ባይነኝ ነኝ። በጣም ግሩም። ያንተ የሚለየው አንዳንዴ እንደዚህ ሞቲቬሽናል ስፒከር ስንል እንትን ለማለት ሳይሆን አንዳንዴ መሆን እንድንችል የሚመክሩን ሰዎች አሉ፣ የሚያነሳሱን ሰዎች አሉ። ያንተ የተግባር ነው ማለት የሆንከውን ያሳለፍከውን እየሆንክ ያለው ወደፊት የምትሆነውን ነገር እያየህ መናገሩ እንደው ተጨማሪ አዲሽናል ነገር ነው እንጂ ዛሬ ላይ ሆኖ ዳግም ያለፈውን መከራ ተቀብሎ ነገር ግን ተስፋ ባለመቁረጥ እንደውም የተሻለውን ዳግምን ፈጥሮ ዛሬ መስራት የሚችለውን ዳግም እሱ በራሱ ሳይናገር ይሄ ትልቅ ሞቲቬት የሚያደርግ ነው። እንዳልከው ስም ይፈለግለታል፣ አላውቅም የሚሰጠው ስም ሊኖር ይችላል፣ እናየዋለን። እስኪ ወደ ታምዬ እንመለስና አብረን እንግዲህ ታሜ በቀላሉ አንላቀቅም ብለዋል። ቀሪ ጥያቄዎች አሉት። ቀደም እንዳልኩ የቀሩትን ጥያቄዎች እስኪ ተከታትለን መልስ ተሰጥበታል። ሶስተኛው ጥያቄ ዳግማዊ አሰፋ አሁን ባለበት ሁኔታ ወጣቶችን በማነቃቃት ስራ ላይ ተጠምዶ አያለው፣ ግን የሚገባህን ያህል ስራ ሰርቻለሁ ብለህ ታምናለህ ወይስ ሁኔታዎች አልተመቻቹልህም? ምክንያቱም በየዩኒቨርሲቲዎች ውስጥ መሄድ እንዳለብህ አምናለሁ። በተለያየ ቦታ ወጣቶችን ማግኘት እንዳለብህ አምናለሁ። ምክንያቱም አንተ ትልቅ ተምሳሌት ነህና በዚህ ሁኔታ ውስጥ ሆነህ ብዙ ስራዎች እየሰራ ነውና የምችለውን ያህል ሰርቻለሁ ብለህ ታምናለህ ወይ? አለበለዚያ እኮ
አይ አላምንም ካልክ በዛው የምትመልስልኝ ጥያቄ የስራና ክህሎት ሚኒስቴር ካንተ ጋር ወጣቶችን ለማበረታታት ምን ያህል እየሰራ ነው? ግምቴን ነው። አራተኛው ጥያቄ ዳግማዊ አሰፋ መጽሐፍቶቹን ኢትዮጵያ ውስጥ መጽሐፍቶቹን እገሌ ቢያነብልኝ ደስ ይለኛል የምትለው ሰው አለ ወይ? ፈልገህ ወይም ያጣኸው ሰው አለ ወይ? እንግዲህ ሚዲያ ስለሆነ እንድትናገር ነው። እንደ ጓደኛ ብዙ ስለምንጨዋወት መጽሐፍቶችህን ልታበረክትለት የምትፈልገው ሰው ወይንም እንዲያነብልህ የምትፈልገው ሰው አለ ወይ? ከተፈቀደልኝ አምስተኛ ጥያቄ ልጨምር። ዳግማዊ አሰፋ አንድ ጉዳይ ወይም አንድ ጸጽ ጓደኛ ላይ አይተህ ነግረኸው ስህተቱን ነግረኸው በዛው ተቀይሞ የቀረ ጓደኛ አለ ወይ? ያስቅ ይሆናል መቼም ይሄ ጥያቄ። ሳቅ፣ አንተ መሳቅ ትወዳለህ ዳጊ። ከሕክምና በኋላ ብዙ ለውጦች እንዳሉ አያለሁ። ከዚህም በኋላ በጣም ከፍተኛ ለውጦች አንተ ላይ እንደማይ ተስፋ አደርጋለሁ። የኔ ብርቱ ለሌሎች ብቻ አይደለም ለኔ ምሳሌ ነህና ሁሌም እወድሃለሁ፣ አከብርሃለሁ። መልካም ቆይታ። እንግዲህ ውስጥ አዋቂ ከባድ ነው። ጥያቄዎቹ ያለ ምክንያት እንዳልተነሱ መገመት አያቅትም። እኔ ጌታ በጣም እኮ የሚገርም ሰው እኮ ነው የምታየው። በቃ የደግነት ጌታ ነው በእውነት። እንደው አንዳንዴ ለሰዎች ጥሩ ነገራቸውን አንናገርም በስተትና ይሄ በቃ የደግነት ጌታ ነው። ከመጣ ካገኘኝ አንድ ነገር ሳያቀላ ሄድም። በቃ ጎርጉሮ አንዳንዴ እኔ ብዙ አላስቸግርም፣ አልናገርም። ብዙ ምችለውን ሞክርና ካልቸልኩኝ ተዋል። ጎርጉሮ የሆነ ነገር ያገኛል፣ የሆነ ነገር ቀርፎ ይሄዳልና ወይ ታሜ እንደ እድሜ ይስጥ። አሜን አሜን። ከባድ ታምንበታለህ አታምንበትም? አዲስ ህይወት ከማዘን ወዲህ አሁን ደግሞ የተፈቱ ሰንሰለቶች እኔ በእውነት የኔ መጽሐፍ ስለሆነ አይደለም፣ ግን በቃ የሰው ልጅ የተባለው ሁሉ ሊያነበው የሚገባው መጽሐፍ ነው ብዬ አስባለሁ። እያንዳንዱ የኢትዮጵያ ወጣት፣ እያንዳንዱ የኢትዮጵያ ሰው ኢትዮጵያዊ በቃ ሊያነበው የሚገባ መጽሐፍ ነው የኔ መጽሐፍ። የኔ ስለሆነ አይደለም፣ ጎበዝም ሆኜ አይደለም፣ ግን ከህይወት የተጻፈ ስለሆነ እውነት ነው። የሞት ዋጋ የወጣትነት ዋጋ የተከፈለበት እውነት ብቻ የተጻፈበት ስለሆነ ነው። አንድ ሰው ምን አለኝ አንብቦ እንደጨረሰ ደወለልኝ። ስልኬን መጽሐፌ ጀርባ ላይ አስቀምጫለሁ። ምንም ፈልጌ አይደለም፣ ግን በጣም ብዙ ሰው በብዙ ሰዓት ውስጥ እንደሚኖር አውቃለሁና ላማክር ፈልጌ 5 ሳንቲም ጠይቄ አይደለም። በቃ የፈለገው ሰው የጨነቀው ሰው ሁሉ ደውሎ ሸክሙን ወደኔ እንዲወረውር ብዬ ነው ስልኬን ያስቀመጥኩት። ማንንም አያደርግም ይሄንና አንድ ሰው ደውሎ ዳግማዊ ነህ አለኝ። አዎ አልኩት። አዲስ ህይወትንም ከማዘን ወዲንም ሁለቱንም አንብቤ ጨርሼ ነው መደውልልህ አለኝ። እሺ አልኩት። እነዚህ መጽሐፎች መጽሐፍ ቤት ሳይሆን ፋርማሲ ነው መሸጥ ያለባቸው፣ እንደ መድኃኒት ለእያንዳንዱ ሰው ይሰጥ ብሎ ነበርና ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ለክብርት ከንቲባ አዳነች አቤቤ መጽሐፎችን ለማድረስ ሞክሬ ነበር። እንዲያነቡት እንዲያዩት ሞክሬ ነበር፣ አልተሳካልኝም። እንግዲህ ወይ እኔ ሄድኩበት መንገድ ሳይሳካ ቀርቶ ይሆን ወይ ደግሞ ልክ ሳይሆን ቀርቶ ይሆን ወይ መንገዱን አላወቅኩበት እንደው አላወቅኩኝም። ግን መጽሐፉን እንዲያነቡት በስጦታ መልክ የኔ ስጦታ እሱ ስለሆነ ሞክሬ ነበረ። እንግዲህ እስካሁን ድረስ አልተሳካልኝም። ይሄንን ኢንተርቪው አይቶ መንገዱን የሚያሳየኝ ሰው ካለ እንግዲህ እነሱም እድል ቀንቶ ካዩት መጽሐፌን በስጦታ ልሰጣቸው እፈልጋለሁ። ግን አልተሳካልኝም። አንዱ እሱ ነው። ያሳብን ያክል ሰርተሃል ወይ? በፍጹም ወይ በጭራሽ ሩቡን እንኳን እንደሰራው አይሰማኝም። እኔ አሁን በዚህ ሰዓት
በመላው ኢትዮጵያ ዩኒቨርሲቲዎች ላይ ሄጄ ወጣቶችን ማስተማር ፈልጋለሁ። ህይወትን ማሳየት ፈልጋለሁ። ዛሬ ብዙ ወጣት አቅጣጫ እየጠፋው የሚሰማው እያጣ ገመድ ላይ እየተንጠለጠለ ነው። መርዝ እየጠጣ ነው። የእይታ ጉዳይ ያችን ሰከንድ ወይም ያችን ደቂቃ ለማለፍ አቅም በማጣት ብቻ ሰሞኑን አርባ ምንጭ ነበርኩ። መጽሐፌን በጣም በድምቀት አስመረቅን። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ የሚገርም ሰው ነው። ለወጣቶች መጽሐፉ እንዲሰጥ መጽሐፎች ገዝቶ በራሱ አከፋፈለልኝ። ከዛ መልስ መቀሌ ሄድኩኝ። መቀሌም ከተለያዩ ወጣቶች ጋር በጉዳት ውስጥ ካለፉ ወጣቶች ጋር ጊዜ አሳለፍኩኝ። አማከርኳቸው፣ አወራኋቸው፣ ህይወቴን አሳየኋቸው። መኖር እንደሚችሉ አመኑ። ማመን ቀላል አይደለም። በጉዳት ውስጥ ሆነ ማመን ከባድ ነውና እፈልጋለሁ። አሁንም በመላው ኢትዮጵያ ከተሞች ላይ መሄድ እፈልጋለሁ፣ ማስተማር እፈልጋለሁ። ቅርብ ጊዜ በጣም ወዳት ትግስት ዋልታ ንጉስ ታውቃታለህ? ምን አለችኝ? አንድ ቦታ የጦርነት ኤሪያ የነበረ ቦታ ሄደን ካስተማርናቸው በኋላ ያንተን ቪዲዮ ከፈትንላቸው አለችኝና አንዷ ከመሃል ተነስታ ሄዳ ከቤቷ ምን የሚያክል ቆንጨራ ይዛ መጣችና ይሄንን ቆንጨራ ያስቀመጥኩት ጎረቤቴ ከሊት ስትመጣ በዚህ ቆንጨራ ልመታት ነበር። ይሄ ልጅ እንዲደርሶበት ይሄንን ይቅር ካለ እኔ ምን ሆኜ ነው በዚህ የሚያክል ነገር ሰው ምገለው ብላ አምጥታ ቆንጨራውን ፊት ለፊታችን ጣለችው አለች። እኔ በደርስ ደግሞ እኔን በአይን ቢያዩኝ ደግሞ የበለጠ ከዚህ በላይ መስራት እችላለሁና ፕሮፖዛል ቀርጻለሁ፣ ደብዳቤዎች ጽፋለሁ። ምክንያቱም አንዳንዶቹ ቦታዎች ሩቅ ናቸው፣ በመኪና መሄድ አልችልም። በአውሮፕላን ነው ልንቀሳቀስ የምችለው። በቀደም እንኳን ካንተ ጋር ስንሄድ ያንተን ቦታ እኔ ነኝ ወሰድኩት። ምክንያቱም ከፊት መቀመጥ ነበረብኝ ለመውረድ ስለማይመችና ብዙ ቦታዎች ሄጄ ማስተማር ፈልጋለሁ፣ መስጠት ፈልጋለሁ፣ መጽሐፎቼን ማዳረስ ፈልጋለሁ። እኔ ለመኖር የሚያክል ትንሽ ነገር ካገኘው መጽሐፎቼ በነፃም ቢሰጡ ምንም አይደለም። ቅድም ብያለሁ፣ በጣም ከባድ ወጪ ነው ያለብኝ። የእውነት ብዙ እንደዚህ ደፍሬ አልናገርም ሚዲያዎች ላይ። በጣም ከባድ ወጪዎች ነው ያሉብኝ፣ ከቤት ኪራይ ጨምሮ፣ ከሕክምናዎቹ ጨምሮ፣ ከመገልገያዎቹ ጨምሮ ምናምንና በትንሹ እነዛን ነገሮች እንኳን ከተገኘ እኔ መጽሐፌ በነፃ እየሰጠው ባስተምር ለኔ ደስታዬ ነው። የወጣቶችና ክህሎት ቢሮ ሚኒስተር በሚኒስተር ደረጃ እስካሁን ድረስ ተገናኝቼ አላውቅም። አንድ ጊዜ ከሚኒስተር መስሪያ ቤቱ ሚኒስተር ጋር በአካል ተገናኝቼ አውቃለሁ። ግን ለመስራት አብሮ ለመሄድና እኔ የምፈልጋቸው ነገሮች ለመስጠት እስካሁን ድረስ አልቻልኩኝምና ለታሜ ጥያቄ መልስ ለመስጠት ያክል ነው አልቻልኩኝም። ከአዋሳ የሲዳማ ክልል የክህሎትና ወጣቶች ቢሮ የሥራ ፈጠራ ቢሮ ኃላፊ ወይዘሮ ሀገረ ጽዮን ትባላለች። አዋሳ ላይ በነበሩኝ ፕሮግራሞች እንደ ቢሮ ያግዙኝ ነበር እነሱ። ግን በሚኒስተር ደረጃ እስካሁን ድረስ ምንም ነገር አላገኘሁም። ምንድነው ፍላጎትህ ከተባልኩ በእያንዳንዱ ከተሞች ላይ ፕሮግራም መዘርጋት ፈልጋለሁ። በነፃ ማንም ሰው ሳይከፍል መጥቶ ገብቶ ከህይወቴ የሚማርበት፣ ይቅርታ የሚሰበክበት። ጥላቻ ዛሬ በጣም ነክሷል፣ በጣም ተቆጣጥሮናል። ያለ ምክንያት የምንጠላ ሰዎች ሆነናል። ምክንያትም ያላቸው ሰዎች እንደው በቃ ተሻሉ ከኛ። እኛ ግን ያለ ምክንያት የምንጠላ፣ ያለ ምክንያት የምንጠላለ ሰዎች ሆነናል። ኪስህ ውስጥ ያለውን 500 ብር ለመውሰድ አንገትን የሚበጥስ ሰው ተነስቷል እዚህ ሀገር ላይ። ምንም በቃ አንድ ቀን በልቶ የማያሳድረውን ነገር ለማድረግ። እሱ ብቻ አይደለም፣ የሚሰማው አጥቶ የሚሞቱ ወጣቶች በስተዋል። እኔ ቁጥር ስለሚደርሰኝ ነው፣ ስለሚደወልልኝ ነው። ልጄ እንዲህ ብላ ራሴን አጠፋች፣ ልጄ እንዲህ ብሎ ራሴን አጠፋ የሚሉ ወላጆች አሉና እንደው ቢሆንልኝ፣ እንደው እግዚአብሔር በቃ ቢያድለኝ፣ ገንዘብ ያላቸው ሰዎች ቢያግዙኝ፣ መንግስት ቢያግዘኝ። ፍላጎቴ በነፃ እየሄድኩ ማስተማር፣ በነፃ እየሄድኩ ሰዎችን ማስታረቅ ነው። አንዲት ልጅ ደውላልኝ አባትና እናቴ ከተፋቱ 11 ዓመታቸው ነው አለች። እኛ አባታችንም እናታችንም ጋር እንሄዳለን፣ በተለይ ግን አባታችን ጋር ነውና ያንተን ኢንተርቪው አይተው
እሱም ለሷ ላከላት እሷም አየችውና ከ11 ዓመት በኋላ ታርቀው አሁን አባትና እናት አንድ ላይ ይኖራሉ ብላ እንደገና ሁሉ ልናጋባቸው እያሰብን ነው ብላለችና እንዲህ አይነት ለውጥ መፍጠር ደስ ይላል። እውነት ነው። ለራስ መኖር ይኖራል እንደምን ሆነ ትኖራል። እውነት ነው። ከሰው እኩል ባትሆን እንኳን በራስህ ደረጃ መኖር ትችላለህ። ግን በቃ እፈልጋለሁ ግን ትገደባለህ። አውሮፕላን ክፍያውን ታውቀዋለህ። ሆቴል ብታድር ክፍያውን ታውቀዋለህ። ምግብም ክፍያውን ታውቀዋለህ። ምንም ቤዚክ ነገር ብቻ ቢሟላና እግዚአብሔር ያተረፈኝ ምክንያት እሱ ነው አንዱ ብዬ ስለማምን ነውና አንዳንድ ሰው በቃ እስቲ እኔ መሮኛል ላማክር ፈልጋለሁ ብሎ ያለውበትን ጠቅሼ ይመጣሉ። ከዛ እሺ ሰላም ነው ምናምን ብዬ አውርቻቸው ምን ልርዳችሁ ምናምን ስል በቃ ተው ይሉኛል። ተው በቃ አሁን ካየሁ በኋላ ምንም ማውራት አልችልም። ቅብጠት ነው የኔ ይሏል። ቅብጠት እኔስ ቅብጥ ነው በቃ አመሰግናለሁ ብሎ አንድ ቃል ሳልተነፍስ መተው አይተው በቃ ተመልሰው ይሄዳሉ። እሱ ነው የሚናፍቀኝ። በቃ አሁን ከዚህ በኋላ ምንም ምድራዊ ነገር የሚያቁለጨልጨኝ ሰው አይደለሁኝም። ትልቁ መሻቴ ይሄ ነውና እንደው እግዚአብሔር ቢያግዘኝ ሰዎች ቢያግዙኝ የዚህ የጥላቸው መብዛት የተስፋ መቁረጡ በብዛት የሚያማርራቸው ሰዎች ቢያግዙኝ ከፍላጎቴ ያ ነው። ግን ዳጊ በነገራችን ላይ ቢያግዙኝ የሚባል አይደለም ግዴታ ነው። አንዳንዴ ቅድም አወራው እኮ ነው አሁን ለምንድነው ዳግምን እዚህ ቦታ ላይ አባይ ቴሌቪዥን ሄሎ አባይ ፕሮግራም ያመጣው ስንል ካንተ መስማት ካንተ መማር ረብ ያለው ቁም ነገር የሚሰሙ አድማጭ ተመልካቾቻችን አሉ። ይሄንን ፕሮግራም የሚከታተሉ እንዲህ አይነት ኢሾዎች የሚይዛቸው ወይ ደግሞ በመስማት መለወጥ የሚችሉ ሰዎች አሉ። በዛ ምክንያት ነው እንዲህ አይነት ፕሮግራም የምናደርገው አይደል እንዴ? ጋብዙኝ ብለህ እኮ አልመጣም፣ ጋብዘንህ ነው የመጣው። ስለዚህ ቅድም እንዳለው ታሜ ስራ ፈጠራ ክህሎት ሊሆን ይችላል፣ ሌሎችም መስሪያ ቤቶችም ማንንም እኮ ተቋም ለተቋምም ይሁን ግለሰቦችም እኮ ፕሮፖዛል ፕሮጀክት ይዘው እኮ ይሄንን አደርጋለሁ ሲባል አንድም በጎ አንድም ለሆድ ነው አይደል? ሙቅ ለጉንፋን እግረ መንገድ ለሆድ ነው የሚባለው። አንተ ደግሞ ማትረፍ አልፈልግም እያልክ ነው። ቢያንስ መሰረታዊ ነገሮች እንኳን ከተመለሱ ስራው እንዲሰራ ልክ ለመኖር መትረፍ በምክንያት ነውና ያንን ሰዎችን እያነቃ ሀገር ላይ ትውልድን እየሰራ መሄድ እሱ ያንተ ድርሻ ነው። ሌላውን ደግሞ ባለ ድርሻዎች ይሄንን ነገር እንደሚሞሉ ተስፋ እናደርጋለን። የሚከታተሉ የመንግስትም ይሁን የግል ተቋማት ይሄንን ክፍተት ሞልተው ዳጊ እንዲዳረስ እንዲሄድ እንፈልጋለን። እኔ ቁጭ ብዬ እዚህ እንኳን እንደ ፕሮግራም ሆስት ሳይሆን ካንተ እየተማርኩ ነው የምኖረውን ህይወቴን ምናምን ያወራው እንደ ጠያቂ ተጠንቅቄ መጠበቅ አለብኝ። ከዛ እየወጣው ግን ህይወቴ ጋር እየሄድኩ ነው የምመለሰውና እየተማርን ነው ሁላችን። ይሄ የሁሉም ግዴታ ነው ያስባለሁ። ደግሞ ይስተካከላል ብዬ ተስፋ አደርጋለሁ። ወደ ቀጣይ ጥያቄዎች መሄድ ትችላለህ። አንደኛው ማቢያነብልኝ የሚል ጥያቄም ጠይቀዋል። አዎ ቅድም እንዳልኩ ነው እንግዲህ የተለየ ድንገት ኮት አድርገህ የምታስቀምጠው ጠቅላይ ሚኒስቴራችን አለሽ። ስለዚህ ዳጊ ከመልሱ መጀመር እንችላለን። ታሜን መጠየቅ አልነበረባቸው። ቅድም ብያለሁ እኮ ካብሮ አደጋት ከኖረ ሰው ከሚያቅ ሚስጥር ከሚያቅ ሰው ጋር ገባር ነው። በጣም አንዳንድ ጊዜ ያው አብረህ ስትኖር ማንም ይሁን ማን ግጭቶች ይኖራሉ። ከዛ ይሄ ነገር ልክ አይደለም ብለህ ተናገረው በዛ ደግሞ ቅሬታ የሚሰማው ሰው ይኖራል። አንዳንዴ ደግሞ መናገር ትፈልግና መናገር ባንተ ማያምርም የሚረዳህ ሰው ይኖራል፣ የሚያግዝህ ሰው ይኖራል። ከዛ ደግሞ ልክ ያልሆነ ነገር ይኖራል። በጣም ነፍሴ ትጨነቃለች ይሄንን ነገር ስነግርህና በቃ መናገር ባንተ አያምርም ትተዋለህ። አዎ ማንንም አብሮ አይቆም። ደግሞ ዳግም እኮ እንዲህ ያለ ቢባል እንዲህ ያረክለት እንዲህ ያረክሽለት እንዲህ ይላል የሚልህ አንዳንዴ ሳትፈልግ ልክም ባይሆን አክሴፕት አድርገህ ዝም ወይ ደግሞ አክሴፕት ሳይሆን ዝም ትላለህ። በቃ ሳትወድ በግድ ዝም ትላለህ። ያ ዝምታህ ደግሞ ይጠራቀማል። ትሰማለህ እኮ ታያለህ እኮ ግን ብትናገር በቃ አያምርም። አንተ እንዲህ ያረክለት አንቺ
እንዲያረክሽለት ሚለው ነገር ይመጣል። ማንም ሰው ዳግም እንዲህ ካለ በቃ ምን ያህል ከባድ ነገር ቢኖር ነው ብሎ አይልህምና እንደዛ ትጨነቅና ዝም ትላለህ። በሆነ አጋጣሚ ክፍተቶች ይፈጠሩና መለያየት ደግሞ ሲመጣ ጥፋተኛው አንተ ትሆናለህ። ከዛ መናገር ደግሞ እንደገና ባንተ ያምር ማኔ አረ እኔ እኮ እንዲህ ተደርጌ ለማለት ደግሞ በቃ ባንተ ያምር። ስለዚህ በደልህንም ትችልና ጥፋተኛነትህን እሱንም ትችልና ዝም ብለህ የውስጥን በውስጥ ትይዛለህ፣ ቀብረታ ቆያለህ፣ ቀበዘው ትለያያለህ። አንዳንድ የቅርብ የእውነተኛ ሰዎች ምንድነው የምሰማው ነገር ይሉሃል። አንዳንዱ ደግሞ በሩቅ ይሆንና እሱም ብሎ ደግሞ ምናምን ይልሃል። ሰው ደግሞ ሊያጠቃህ ሲፈልግ ለምሳሌ አንተ ታክሲ ውስጥ ብር ቢያጭበረብርህ የብሩ ጉዳይ አይደለም፣ ግን መጭበርበሩ ልክ አይደለም። ስለዚህ ለምን ይታረጋል አምጣ ምናምን ስትል አንተም ብሎ አርቲስት ይልሃል። ከዛ እንዴ እኛን ያጣላን የመልስ ጉዳይ ሌላ አጀንዳ ጋር ሄዶ ሊተችብህና ሊጎዳህ የሚፈልገው ደግሞ በሌላ ነገር ወደ ሙያ ይመጣል። ከዛ እኔ ጋር ሲሆን ደግሞ እንትን ይብሳል። እሱም ብሎ ይቅርታ እሱም ብሎ የጽናት ምናምን ትባላለህ። እውነትህን ይዘህ ከዛ ጥፋተኛውም አንተ ሆነ በደሉም ያንተ ሆኖ ግን በቃ ዝም ብለህ ይዘህ ትቀጥላለህ። የሚገርም ምርጫ የለህም። አንድ ቀን ምናልባት ተናግረህ ቅር ያለው ሰው ግን አለ ይኖራል። እንደሱ ሊፈልገው መሰለኝ ታሜ እንደዛ ነው እያለ ያለው። ስለዚህ ማብራሪያ ተናግሬ ቅር ያለው ሰውም አለ፣ አቅቶኝ ሳልናገርም ቅር ያለው ሰው አለ። በመያዝም በሁለቱምና ታሜ ፊት ለፊት ነው። አዎ ይታወቃል። በቃ ምንም ወድ ውስጥ የለም፣ ወደፊት ወደ ኋላ የለም። ልክ አይደለህም ይልሃል። ፍቅሩንም ሲገልጽ ከዛ ቅር ካለ በቃ እኔ እናንተ መንገዳችን ይለያይ እንደዚህ የሚል ነው ታሜ። በጣም ፍቅሩንም ሲገልጽ ድብቅ የለውም፣ ሲያደንቅም ድብቅ የለውም፣ ቅር ካለውም ድብቅ የለውም። ታሜ ይታወቃል። ይሄ ባህሪው ኦብቪየስሊ ይታወቃል። አሁን የሱን ባህሪ እኮ መውረስ ለኔ ያልሆናል። ቅድም እንዳልኩ ነው። ተቆጥተህ ብትናገርም አይሆንም፣ ለኔ አይሆንም። ስለዚህ በቃ ውስጥህ ትይዘዋለህ። በዙሪያ ያሉ ሰዎች ይናደዳሉ። ለምንድነው ማትናገረው ይሉሃል። አንተ እንዲሆነ እንዲተደርገ ይልሃል። ፍጹም እንደ ኢየሱስ ክርስቶስ አድርገው ያስበዋል። እንደ ሰው የሚከፋ፣ እንደ ሰው የምታዝን፣ እንደ ሰው ቅር የሚልህ፣ እንደ ሰው ስሜት ያለህ አይመስላቸው። ሁሉንም ነገር በቃ በሽታ የምታስተናግድ ይጽፉልሃል። በየሶሻል ሚዲያው እነዚያ ሰዎች አሉ። አንዳንዶች እያሉ ይጽፉልሃል። በጣም ይሁን እንሆን ብለህ ታልፈዋል። እግዚአብሔር አይደለብህንም። እውነት ነው። ይሁን እስቲ ወደ ትምህርት ቤት እንመለስ እስኪ ዳጊ። ዩኒቨርሲቲ ያለ ያው የነፃ ህግ ድጋፍ ሰጪም ደሞዝተኛም ሆነ የምትሰራበት ጊዜ ነበረ። ተማሪ ያለ ግን ቀደም ብለኸኛል፣ በቃ ጠበቃ የመሆን ፍላጎት ስፔሻሊ ደግሞ ዳኛ የመሆን ፍላጎት ነበረኝ ብላል። እሱ ፍላጎት እንዳለ ሆኖ ትምህርት ቤት እያለህ ግን ስለ ህግ ያለ ግንዛቤ ምን ይመስል ነበር? እንዳልኩ ተዘጋጅቼበት ከ8ኛ ክፍል ጀምሮ ህግ ለመግባት ነው የተማርኩት። ቀድመህ ማለት ነው? ቀድሜ አጋጣሚ መጽሐፌም ላይ ጽፌዋለሁ። አንድ ማቀው ሰው በመግደል ወንጀል ይከሰስና ከፍተኛ ፍርድ ቤት ይቀርባል። ፍርድ ቤቱ ለኛ ቤት ቅርብ ስለነበረ ማየት ይቻላል ሲሉ ሄደን አየን። 8ኛ ክፍል ተማሪ አካባቢ ያለ 7ኛ ወይም 8ኛ። ከዛ ቁጭ ብለን ፖሊሱ መጣና እንነሳለን ምናምን አለ። ቁጣው ምናምንና ለምንድነው ምናምን ብለን ተነሳን። 3 ጥቋቁር ጋውን የለባበሱ ወፋፍራም ሰዎች ጋውኑ ላይ ቀይ ምናምን ያለው ግሬሳቸው ልነግር አልችልም ገቡ ማለት ነው። ሁሉም ሰው እነሱ እስኪቀመጡ ድረስ መቀመጥ አይችልም። ይሄ አጓጓኝ። ራሴን እዛው ወንበር ጋር አየሁት። ዋው። ከዛ ተጠየቅ፣ የተከሰስክበት ወንጀል እንዲህ አድርጎ ሰው በመግደል ነውና ሰውየው አሁንም አለ። አሁን ቅርብ ጊዜ ተፈታ ይመስለኛልና ወንጀሉን አልፈጸምኩም አልቅሶ እንደዚህ ሲል እኔ በቃ እርግጠኛው በውሸት ነው። በቃ ይሄ ሰው ምንም ጄል ገባል።
ዝም ብሎ ምስኪን የሆነ ሰው ያለ ጥፋቱ ምናምን አልኩኝ። ከዛ አቃቤ ሕጉ ተነሳና እንዲያርጉ ምናምን ሲል እማ ገሏል እዛው ታዲያ ይሄን ሁሉ ኬታ መጣው። ከዛ ምስክሮች መጡ በዚህ ቀን እንዲያርጉ ምናምን ከዛ በቃ እኔ ነፍሴ አንዴ ገሏል ስል አንዴ አልገደለም ሲል በቃ በልጅነት ዕውቀት አዎ ከዛ ደግሞ እንዳልኩ በቃ በቤተ ክርስቲያን ውስጥ ማደጉም ስለነበረ ቶሎ ማመን አለ ነው በቃ አልኩኝ ዳኛ ነው መሆኑ አልኩ። ሕግም ስማር ብዙ ሰው ሕግ ይከብዳል ማለት እግዚአብሔር በሚያውቅ ለመመጻደቅ አይደል። እኔ ሕግ ከብዶኛ ያውቅ በጣም ደስ ብሎኝ ነው የተማርኩት። በጥሩ ውጤት ነው የጨረስኩት። አስተማሪዎቼ በጣም የሚወዱኝ ተማሪ ነበርኩኝ። ምንም የማጎድል ሰው አይደለሁም። ክላስ ሙሉ በሙሉ 100% አቴንድ ማድረግ ተማሪ ነበርኩኝና በቃ የህይወቴ አንዱ አካል አድርጌው ነው የተማርኩት። ከአራተኛ ክፍል ጀምሮ ደግሞ ነፃ የሕግ ድጋፍ ሴንተሮች ላይ የአዲስ አበባ ዩኒቨርሲቲውን ላይ የሐዋሳ ዩኒቨርሲቲውም ላይ ሰራ ነበር። ከ11 ሰዓት በኋላ ዳንኤል ጋር እጄ ሰራለው እጽፋለው የሆነ ሳንቲም ይከፈለኛል። እንደዛ ነው የተማርኩትና በጣም ወድጄው ነው የተማርኩት። ከዛ ጥብቅና ቆመሃል አይደለ በስራ? እኔ ሐምሌን የተመረኩት። እሺ ነሐሴ መስከረም ነው በጥይት የተመታሁት። ቆመህ ተከራክረህ ፍርድ ቤት አታውቅም? ያለ ፍቃድ ዳንኤል ጋራ በነበረኝ እንደረዳት ጠበቃ ሆኜ አንድ ሁለት ሶስት ኬዞች ላይ እንደዚህ ከብቻ አውቃለሁ እንጂ በሙሉ ፍቃድ። ምክንያቱም አንድ ሰው ትምህርቱን ጨርሶ የጥብቅና ፍቃድ ለማግኘት የአንድ ዓመትና የሁለት ዓመት የሥራ ልምድ ይፈልጋል። እሱ ሀፕን ሳያደርግ ነው ችግር የተፈጠረው። እኔ ደግሞ 5ኛ ዓመት ተማሪ እያለሁ ፍርድ ቤት የኤክስተርንሺፕ ወጣን። ኢንተርንሺፕ ለልምድ ለመቅሰም እና ዳኛ የመሆን ፍላጎቴ በ75% ሞተ። በቃ ማለት ወይ ማየት የሌለብኝ ነገሮች አየው፣ መስማት የሌለብኝ ነገሮች ሰማውና በቃ ፍላጎቴ ቅስቅስ አለ። ስለዚህ በቃ ወደ ማስተማሩ መሄድ ወይንም ወደ ጥብቅናው መሄድ ፈለኩኝ እና ዳንኤል ጋርም በደንብ እንትን ያልኩት በእርግጥ ለማስተማር ዩኒቨርሲቲ ላይ ውጤቴም ጥሩ ስለነበር እየሞከርኩ ነበር። በዚህ መሃል ነው ይሄ አደጋ የመጣው። ግን እንዳልከው ከዳንኤል ጋር ሆነ ያለ ፍቃድ እንግዲህ ቃሉ ያብራራሉ ብዙ ሙቀቱ ስለሌለ ማለት ነው። ከሙያ አንፃር ስትቆም የፈጠረብህ ስሜት፣ ምክንያቱም ልጅ ሆነ ያያቸው ዳኞች አሉ፣ ያ ፕሮሰስ አለ። ወግ ደረሰና እድሜ ደረሰና ትምህርት አለቀና እዛ ቦታ ቆመ እዛ አትሞስፌር ላይ ሆነ ምን አይነት ስሜት ነበር የተሰማ? ወይኔ በጣም ደስ ይል ነበር። በጣም የሙሉነት ስሜት ይሰማሃል። የሆነ ነገር አቺቭ እንዳደረግ ይታወቃልና የዳኝነት ወንበሩም ላይ ባትቆም እዛ የፍርድ ቤቱ ድባብ ውስጥ ተገኝታ አንዱ አክተር አንተ ስትሆን የዛ ስራ በጣም ደስ የሚል ስሜት ነው ያለው። በጣም በቆምኩባቸው ጊዜያቶች በጣም ደስ የሚል እንትኖች ነበሩ። ከዛ ውጪ የነፃ የሕግ ድጋፍ ደግሞ የገንዘብ አቅም ለሌላቸው በነፃ እንጽፍላቸው ነበርና በነፃ እናማክራቸው ነበርና አንዳንድ ዳኞች ማን የጻፈልህ ይላሉ። ከዛ ደግሞ የሚባል እዚህ ነፃ የሕግ ድጋፍ ነው ምናምን ሲል ሂርጥራው ይላሉ። ከዛ መጥቼ ምናምን ዳኛ ፊት ቆሜ ምንድነው የጻፍክለት ምንድነው እስቲ ንገረን ምናምን ሲሉ በቃ እንዴት ደስ ይላል መሰለህ። በጣም ነው ፕራውድ የምትሆነው። ሰርቷል። ሰርቷል። በቃ በጣም ደስ ይላል። በጣም ትምህርቱ ላይ እንደ ጥያቄ ላመጣው ነበረ። ብዙም እንግዲህ ከልጅነት ጀምሮ ህልምህ ስለሆነ ድንገት ቀሎ በማዕረግ ሁሉ ነው የተመረከው። ብዙዎች ደግሞ ይከብዳል ምናምን የሚሉት ነገር አለና ከሌሎቹ አንፃርም እንድታየው ፈልጋለሁ። በዛ መልኩ እንድትመልስልኝ። ሌላው በሰንበት ትምህርት ቤት ማደግ ወይም ደግሞ ይሄ በመንፈሳዊ ህይወት ውስጥ መኖርህ ወደዚህ ወደ ህግ ወደ ዳኝነቱ እንድትመጣ ቅድም ነካ አርገው አልፋል። ተጽዕኖ አርጎብሃል። በተቃራኒው ደግሞስ አንዳንዴ አይጋጭብህስም? ለምሳሌ ቅድም ብለዋል ያንን 600 ሺህ ብር ወይ 500 ሺህ ብር ብትቀበል እኮ ሰዎች ላይ ያለ በደል ልትፈርድ ነው። እንደሱ አይነት ነገሮች አሉ። በህግ አግባብ የሚሰሩ ዳኞች፣ በህግ አግባብ የሚሰሩ ጠበቆች እንዳሉ፣ ተአማኞች እንዳሉ ሁሉ አንዳንዴ ሙያው ላይ
ተአማኒነት የምታጣባቸው ነገሮች ደግሞ አሉ። በንጽጽር ስታያቸው እንዴት ነው? ቅድም እንዳልኩ ነው ዳኝነት ፍላጎቴ በጣም ከፍተኛ ነበር። በቃ ዳኛ ነኝ ይሄን ብቻ ነው ማቀው። 5ኛ ዓመት ተማሪ ሆኜ የሰከንድ ሴሚስተር ፍርድ ቤት ላይ ለልምምድ እስከምወጣበት ጊዜ ድረስ በቃ ዳኛ ነኝ፣ ሌላ ነገር አልሰማም። አሁን እዛ ያየኋቸው ነገሮች አንዳንዶቹ ነገሮች አሁን ምትላቸው ናቸው። ከእምነቴ ከአቋሜ ጋር የሚጋጩ ነገሮች ሲሆኑብኝ ነው ወደ ኋላ መምጣቱን ያሰብኩት። አንድ ሁለተኛ ባህሪዬን የሚያውቁ ሰዎች አሉ የቅርብ ወዳጆቼና አንተ በቃ አይቀርልህም ይሉኝ ነበር። አንዳንድ ሰዎች የምር ይሉኝ ነበር አቋምህን ያዩና አትሆንም ነው አንተ በቃ በዚህ ፊልድ ውስጥ ወይ ትሞታለህ ወይ አንድ ነገር መሆን አይቀርም። የእግዚአብሔርን ቃል በማወቅ ማደጌ በደንብ አስተዋጽኦ አድርጓል ወደ ህግ ለመሄድ በደንብ ሙሉ በሙሉ በቃ ቅድም እንዳልኩ ማያቸው ኬዞች ነበሩ፣ መሰማቸው ኬዞች ነበሩ፣ ወይንም ደግሞ ማስረዳት አቅቷቸው የተፈረደባቸው ሰዎች አግኝቻለሁ። ማስረዳት አቅቷቸው ዳኞቹ ምንም ሊያደርጓቸው አንተ ካልተናገርክ ያንተን እውነት እነሱ ሊጽፉ አይችሉም። ስለዚህ በአንድም በሌላም የህግም ዕውቀት ባለመኖሩ ምክንያት ለምሳሌ እዛ ፍርድ ቤት ይሄኛው ሰው ያሁን ምልህ መከላከያ አቅርብ ሲባል መከላከያ ሰራዊት ምን ያደርጉለታል ብዬ እኔ መከላከያ ማቀው ወታደር ነው። እንደዚህ ማታቃቸው ነገሮች ብዙ አሉና በዚህ ምክንያት የሰው ልጅ ጉዳያቸውን እንዳያጣ በጣም ፍላጎቱ ነበርና ህግም የተማርኩት አንድ ከዛ ነው። በጣም ደስ ይላል። ግን እንደው የፍርድ ቤት ጉዳይ ካነሳን አይቀር ከራሳችን ጋር አይገናኙም። ፍሌክሲቢሊቲ ያለ መኖሩ እንደው እንዴት እኔ አሁን አንዳንዴ ፍርድ ቤት በሆኑ ጉዳዮች ትሄዳለ ተከስሼም ቀርቤ ያላቅም ግን እንደው ትሄዳለ በሆኑ ጉዳዮችና በጣም ሰው ይፈራል፣ መናገር አይችልም። የሆነ ነገር ሲሆን እንዲያርቅ ስርዓት ምናምን ይባላልና የሚያቀው እውነት ይጠፋዋል። ለምንድነው ፍርድ ቤት ውስጥ ነፃነት የሌለው ሰው ፍርሃትን ማስወገድ ያልቻለው? መሆንስ ነበረበት ወይ ብለህ ታስባለህ? ኢንቫይሮንመንቱ ትንሽ ፍሬንድሊ አይደለም በጣም ግን ደግሞ ከሌሎቹ ቦታዎች ትንሽ ጠበቅ ያለ ነው። እያንዳንዱ ቦታ የራሱ ህግና ስርዓቶች ይኖሩታል። አንዳንዴ ግን በሰዎቹ ፍርሃት ነው የሚጠብቀው ወይንም ደግሞ ይሄ ከዋና ቦታዎች ላይ ካሉት ውጪ ያሉ ሰዎች ያከሩታል። እንደዛ ይሆናል። ግን ደግሞ ያ ቦታ የፍትህ ቦታ ነው፣ የህግ ቦታ ነው። የራሱ የሆኑ ዲሲፕሊኖች አሉት። በነገር ላይ ለህዝቡ ብቻ አይደለም ለጠበቃውም ጭምር። ለምሳሌ ጠበቃው ካለባበሱ ጀምሮ መከተል የሚገባው የፍትሐብሔር ስነ ስርዓት ተብሎ ህጉም ባለሙያውም የሚመራበት ህግ አለው። ስለዚህ የሚከራው በዛ ምክንያት ነው። እንደሚባለው አይከርም፣ ግን ቅድም እንዳልኩ ደግሞ ሰውም ከመፍራቱ ከታች ያሉትም ሰዎች ደግሞ ነገሮችን ከማክበዳቸው የተነሳ ነው። ሁለተኛ ነገር ነፃነት እንደምታውቀው አንጻራዊ ነው። ነፃነት አላችሁ ብለህ ለሰው ብትሰጥ አንዳንዱ እንደፈለገም ሊያደርገው ይችላል። የፍትህ ስርዓቱን እስከ ማዛባት የሚደርስ ሊሆን ይችላል። ስለዚህ መጥበቁ ጥሩ ነው። እዛ ጋር አሁን ምሳሌዎች ላነሳልህ እችላለሁ። መብት እንደምታውቀው ያባልጋል። ነፃነት በጣም አባላጊ ነገር ነው ካላወቅንበት። ያኛው ደግሞ በተለይ ስፔሲፊካሊ ፍትህንና ስርዓትን ለመገንባት የተቀመጠም ስለሆነ ይመስለኛል የሚጠብቀው። አይ ቆንጆ ነው። አንዳንዴ እንትን ነው እንዳልከው እኔ ያልከውን ነገር በሙሉ ደግፋለሁ። ግን አንዳንዴ ሰውየው ነፃነት ለምሳሌ ጠበቃው ፊልሞች ላይ እንደምናየው የውጭ ፊልሞች ላይ ጠበቃው ዋክ ያረገ እየተንጎራደደ አቃቤ ሕጉ ዋክ ያረገ እየተንጎራደደ የሚያስረዳውን በነፃነት በፍላጎት ለምሳሌ አሁን ዳኛውን ይኸውልህ ወንድሜ ብል የተከበረው ፍርድ ቤት ይልሃልና ክውትራለው ለካሳስቻለው የሚል ሐሳብ ያለው አላውቅም ወይ እሱ ራሱ የግንዛቤ ማስጨበጫ ማህበረሰቡ እንዴት ነው እዛ ቦታ ላይ መሆን ያለበት የሚለውን ነገር የሚያውቅበት መንገድ መፈጠር አለበት ያስባለው። ለምሳሌ ፍርድ ቤት ችሎቱን ከመጀመሩ በፊት እንደ አይነት ትምህርቶች ይሰጣሉ እዛ ለመጣው ሰው። አረባከ የኔ ክፍተት ነው ማለት ነው። እሺ ከዛ ደግሞ በቴሌቪዥንም በምንም አሁን የችሎት ፕሮግራሞች ተጀምረዋል። አባይ ቲቪም አለው፣ ሌሎችም ቲቪዎች አላቸውና ጥሩ ግንዛቤ አለ። ግን ፍርድ ቤት ላይ ችሎት ከመጀመሩ በፊት
ለሁሉም ሰው ይሄ ይፈቀዳል። ግሩም ነው። በጣም አሪፍ ነው። ዳግምዬ አሁንም ሌላ አድማጭ ተመልካች ወይ የሚያቅ ወይ የሚያደንቅ ወይ ቤተሰብ የሆነ ሰው ሊሆን ይችላል ጥያቄ ይኖረዋል። ጥያቄውን ተከታትለን መልሱን ካንተ። ስሜ ሰመራ አሰፋ ይባላል። ዳግማዊ አሰፋ ጋር ይሄ ጉዳት ከደረሰበት ጊዜ ጀምሮ ነው የምንተዋወቀው። 11 ላይ ነበር። ዳግማዊን መጠየቅ መፈለጋቸው ጥያቄዎች የመጀመሪያው የህግ ባለሙያ ባትሆን ኖሮ ምን መሆን ነበር የምትፈልገው? ለምን? ሁለተኛው ከጉዳቱ ጋር የተያያዘ ነው። እኔ ዳግማዊን እንደ ጉዳት እንደደረሰበት ሰው አስቤው አላውቅምና አንዳንድ ሰዎች ደግሞ በተቃራኒው በጣም ያስደነግጣቸዋል ሲያዩት፣ ፊዚካሊ ሲያዩትና ከዚህ ጋር በተያያዘ ሲያገኙት በጣም የሚደነግጡ ሰዎች ሲያጋጥሙት ምን የተለየ ስሜት ይሰማዋል? ምንስ ገጠመኛለሁ ከዚህ ጉዳት ጋር በተያያዘ በጣም የደነገጠበትና ነገሮችን አንድ ላይ ያደረገበት፣ እሱም በእንደዚህ አይነት ወቅት ምን አይነት ስሜት እንደሚሰማው መጠየቅ እፈልጋለሁ። አመሰግናለሁ። ሰሜ ጠበቃ ነው፣ የህግ ባለሙያ ነው። ለኔ በጣም ወዳጄ ነው። አንዱ ህግንም ስንማር እንደ ምሳሌ እያየዋቸው ከተማርኳቸው ሰዎች ውስጥ አንዱ ሰመረ ነው። በጣም መልካም ሰው ነው። በተለይ ለኔ በቃ ከምነግርህ በላይ በተለይ በእነዚህ 11 ዓመታት ውስጥ አንድም ቀን ከኔ አጠገብ ያልተለየ ሰው ነው። የህግ ጉዳዮች ነው ፍርድ ቤት ላይ በነበሩ ክርክሮች ላይ እኔንም ወክሎ የነበረው ሰመረ ነው። የህግ ባለሙያ ባትሆን ምን ትሆን ነበር? ቅድም እንዳልኩ ከ8ኛ ክፍል ጀምሮ ዳኛ እያልኩ ነው የተማርኩትና ምናልባት በነገርህ ላይ ልጅ እያለሁ ገና 2ኛ 3ኛ ክፍል 4 እስከ 5ም ድረስ ምን ለመሆን የምትፈልጉት ያው ትጠየቃለህ። የማይቀር ነገር። ሁላችንም ዶክተር የምንለው ነገር ወይ ፓይለት። እኔ ብቻ ሹፌር። እውነትህን ነው። ምንድነው መነሻ? አባቴ ሹፌር ነው፣ የከባድ መኪና ሹፌር ነው። በቃ ያንን መኪና እያጮኸው ሲመጣ የነበረው ክብር፣ እኛ መኪና ላይ ለመውጣት የሰፈር ልጆች የሚያደርጉት ግብ ፈላጭ ቆራጭ ነው። ከዛ በሆነ አጋጣሚ ፊልድ ይዞ ሲሄድ የምታየው ነገር አቤት በቃ እኔ ሹፌር ይባላል። መኪና እንደ ልብ በሌለበት ጊዜ ደግሞ አሁን እንደዚህ አባቴ የሰማ ቀን አበደ ሹፌር። እኔ በረሃ ለበረሃ መንከራተተው በቃ ወረደብኝ አልኩ። ሁለተኛ እንዳልሰማል። አሁን አድጌ ሳየው አንተ መኪና መንዳት በጣም ከባድ ነው። እኔ እንግዲህ ሌላው ሰው እንዴት እንደሚረዳው ስፔሻሊ እነሱ አሁን ያልካቸው በረሃ ለበረሃ መንከራተቱ በጣም አንድ መኪና ለካት ነዳም 5 መኪና ነው የምትነዳው። የኋላውን መኪና ትቆጣጠራለህ፣ የፊቱን ትቆጣጠራለህ፣ ጎንና ጎንህን በጣም ሃርድ ወርከር ናቸው። በጣም ከባድ ነው። እውነት ነው። አሁን ግን እንግዲህ በፊት እንዳልኩ በመንፈሳዊ አገልግሎት ጊዜ የራሴ ገቢ የነበረኝ ምንም አይነት ክፍያ የማይከፈለው ሰባኪ መሆን ፈልግ ነበር። የሆነ ጊዜ ላይ በቃ ሄዶ ሰብኮ ወደ ስራው ወደ ንጹህ አገልጋይ ምንም በቃ ከመድረኩ ምሳ እንኳን የማይበላ ሰው መሆን ነበር ህልሜና ብዙ ነገሮች ነበሩት። ከዛ በኋላ ደግሞ ሰዎች መተው ጉዳያቸውን ሲያማክሩ ይብራም ደግሞ የሆነ በቃ ሳይኮሎጂ መማር ፈልጌ ነበር። የሆነ ካውንሰለር የመሆን ፍላጎትም ነበረኝ። ዞሮ አሁን መጣሁበት ወደሱና ምናልባት የህግ ባለሙያ ባልሆን የስነ ልቦና አማካሪ መሆን እፈልግ ነበር። ካልሆነ ደግሞ ወደ ጤናው ሐኪም አላልኩኝም። ሐኪም መሆን ፍላጎት አልነበረኝ። ምክንያቱም እኔ ጓደኞች ነበሩኝ፣ የቅርብ ጓደኛ ነበረኝና የሚያዩት የሚከፍሉትን ዋጋ ሳይ አይተው ይቅርብኝ ይሄ ብዬ አቃለሁና ግን ወደ ጤናው ሄጄ ወይ ወደ ነርሲንጉ ወይ ወደ አንስቴጃ ወደ ሆነ ነገር እንደዛም ፍላጎት ነበር። ግን ሞር የስነ ልቦና አማካሪ መሆን ነበር ፈልገው። እሱ ወረድ ያሳክታ። ሁለተኛው ጥያቄ እኔም አንዳንድ ጊዜ ራሴን እረሳዋለሁ። አንድኔ እንደተጎዳ ሰው ራሴን ቆጥሬው አላውቅም። እሱም ማለኮ የእውነቱን ነውና አንዳንዴ
አንዳንድ ጊዜ ሳቅድ ማለት ነው አቅጄ ደረድረውና ማለት ነው አይቼው ዳግም ያማል እንዲያረ ዊልቸር ላይ ነው ቆይ ምለው ጊዜ አለ በሆነ በአንድ ወር ጊዜ ውስጥ የአራት ከተሞች እቅድ ምናምን አወጣለሁ እንትን ቢሄድ አሁን እንትን ጨርሼ አሁን ለምሳሌ ነሐሴ 22 እሺ አዲስ አበባ መጽሐፌን አስመረኩ ነሐሴ 22 ጳጉሜ 1 ሐዋሳ አስመረኩ መስከረም 9 አርባ ምንጭ ከዛ መስከረም 12 መቀሌ በሆነ 10 ምናምን ቀን ባልሞላ ጊዜ ውስጥ ማለት ነውና ብዙ ቦታዎች እናደርሳለ በቃ እኔም ረሳዋለሁ አንዳንዴ በቃ ረሳዋለሁና ያስደነገጡኝ አጋጣሚዎች አንዳንድ ሰዎች ማያውቋቸው ነገሮች እኔ ጋር አሉ የቅርብ ሰዎች ብቻ የሚያውቁት የጤና ነገሮችና አንዳንድ የቅርብ ሰዎቼ ያወቁት ይመስለኝ ነበርና ድንገት ሲያዩ በጣም ሲደነግጡ የደነገጥኩባቸው አንድ ሁለት አጋጣሚዎች አሉ ማለት ከጠበቅኩት በላይ ድንጋጤው አሁን አይተ ብለህ ልትመለስ ትችል ይሆናል ሰውነት ሼክ እስኪያደርግ ድረስ ስታይ ደግሞ ይሄ ሰው እኮ አያውቅም ይሄን ያህል ዓመት ከኔ ጋር አልነበር እንዴ ምናምን የምልባቸው ሶዳንተ ይካፋል ገጠመኞች ይኖሩኛል አንድ ጊዜ አንድ ጓደኛዬ ልትጠይቀኝ ዝም ብላ ጓደኛዋን ይዛ መጣችና እንደዚህ ቁጭ ብዬ እግሬ መሬቱ ላይ አድርገ ነው ቁጭ ብለን እያወራን ምናምን ለምንድን ነው ዊልቸር ላይ ተቀመጠው ስትላት ሰማውኝ ቀስ ብላ ማውራቷ ከዛ ለምንድን ነው ይሄንን ያለችው ምናምን አልኩና እሷ ከሄደች በኋላ ስጠይቅ ዳግም አንተ ዊልቸር ላይ ያለ አይመስልም አንተና አሁን ዊልቸር ላይ ነኝ ብለህ የምትለው እንጂ አንዳንድ ጊዜ ዊልቸር ላይ ያለ አይመስልም ትለኛለችና አንዴ ቢሮ ላይ አንዲት አሜሪካዊት ለሆነ ስራ ሰው ሪኮመንድ አድርጓት መጣችና እኔ ጠረጴዛ ላይ ቁጭ ብያለሁ እሷ ከፊት ቁጭ ብላ እየሰራን ነበር በኋላ የሷ ላፕቶፕ ዘጋና መብራት አልነበረምና በቃ እኔ በኔ ላፕቶፕ ተጠቃሚ አልኳትና በኔ ሳይድ ስትመጣ ዊልቸሩን አይችና በጣም ደነገጠች ለሁለት ሰዓታት ምናምን አብረን ቆይተናል ግን ዊልቸር ላይ መሆኔን አላወቀች እና አንዳንዴ የሰው ድንጋጤ መልሶ እኔን የሚያስደነግጠኝ አንተም አታጋባም ቶሎ ማለት ነው እኔ ችግር ማውራት አልወድም ኮስ ነው ታዲያ ችግር ይጋባል ደስታ ብዙ አይጋባም ችግር ነው የሚጋባው እኔ አሁን እዚህ ጋር መጥቼ ሪብ ያልክሽ በሄ ይሁሉ የስቱዲዮ ባለሙያ ቁጭ ብሎ ነው የሚያድረው አለቀቀሱ እውነቱን እኮ ነው አነጋገሩ ምናምን ይላል ስቀን ተጫውተን ግን ብንሄድ ከዚህ ሲወጣ ይረሳዋል ደስታ አጭር ነው ቆይታው ስለዚህ ብዙ ችግር እንትን አለልምና ከዛም አንፃር እና አንዳንዱ አስረዳለሁ አንዳንድ ሰው በነገር ላይ ደግሞ ምን ይሆናል መሰለ ተነግሮት ይመጣል ደግሞ ይባላል እንደዚህ ያደጋ ደርሶበት እንዲና እሱን ብታወራው ተብሎ በጣም ከብዙ ቦታ ይመጣና ወይ በስርዓት ሳይሰማ ቀርቶ ይሆናል ወይ እንደዛ ኤክስፔክት ሳያደርግ ቀርቶ ሊሆን ይችላልና ሲመጣ ብሎ ያለቅሳል እንደዚህ ነው እንደኔ መች እንደዚህ ያወቅኩኝ እንደዚህ ወይ ደግሞ በቃ ባይምሮ የሚስለው ነገር ሳይሆን ይቀራልና እንደዛ እንደገና አረጋግቼ ያጽናንቼ ሌላ ስራ በጣም አንተ ላይ ራሱ ሌላ ጫና ይሆናል አንዳንዴ ስለ መጽሐፍቶቹ ያወራን ነበር እንግዲህ 3 መጽሐፍቶችን ጽፋል ዳግ የተደራሽነታቸው ምን ያህል ነው በቀላሉ የትኛው መጽሐፍት መደብር ማግኘት ይቻላል በምን አይነት መልኩ ነው ሰዎች የሚያገኙዋቸውና እንደው እዚህ አጋጣሚ የመጀመሪያው መጽሐፍን ጽፍ እንደው የገጠመህንም ነገር የመጀመሪያ ኤክስፒሪየንስ ትንሽ ከበድ ስለሚል እሱንም አያይዘህ እስቲ አንሳልኝ የመጀመሪያው መጽሐፍ ጽፍ መጽሐፍ ይሆናል ብዬ አልጻፍኩት ቢሮዬን ከፈትኩ ቢሮ ስከፍትም ደንበኛ ይመጣል ብዬ ሳይሆን አልጋሌ ከሚውል ውጪውን እያየው ውዬ ልግባ በሚል ነው ግን ምንም ሳምንትም አልተቀመጥኩ በጣም ብዙ ሰው ነው ቢሮዬ ላይ የነበረው እነሰመረ ያገዙኝ በጣም ብዙ ሰው እየወሰዱ ወደ እነሱም እየመጣ እነሱም እየጻፉልኝ ያገዙኝ እንጂ ከቁጥር በላይ ነው የነበረውና ቀስ በቀስ እስቲ ቆይ እኔ ፈለጋ ጀመርኩ እስቲ እንደኔ የተጎዳ ሰው ካለ ኢትዮጵያ ውስጥ መልእክት ያስቀመጠ ህይወቱን የጻፈ ሲባል ሳይኖር ቀርቶ ይሁን ማግኘት አልቻልኩም ስለዚህ ከኔ በኋላ የሚመጣ ሰው ቢያንስ የኔን ህይወት ማወቅ አለበት እኔ ያለፍኩበትን ያዘንኩበትን ከእግዚአብሔር ጋር የነበረኝን ሙግት
ያደረኳቸውን የሕክምና አይነቶች ማወቅ አለበት የሚል እምነት ኖሮኝ ነው። ግን እሱም ዝም ብሎ እንደ ወረቀት ነበር የጻፍኩት ቆየውኝ። ግማሽ ያህል ሲደርስ ፍላሽ ላይ አድርጌው ከፍላሽ ላይ ጽፋለሁ፣ ሲጨርስ ፍላሽ ላይ ሴቭ አድርገዋለሁና ወደ ግማሽ ደረጃ ደርሶ አንድ ቀን ለመጻፍ ጠዋት ተዘጋጅቼ ምን ብዬ ፍላሹን ስሰካው የለም። እውነት ግን ነው የለም። ምን ፎርማት ተደርጎ ነው ድሜቴል ቫይረስ ነው አሉ መጀመሪያ። ስለዚህ አንቲቫይረስ ይጫናል ይመጣል አሉ ጓደኞቼ፣ ተረባረቡ። አዲስ አበባ ተላከ ምናምን የለም። ትልቁ ችግር ምንድነው መሰለ? እኔ በወረቀት እየጻፍኩ አይደለም እንዲጽፉልኝ መጽፈው መሰጣቸው፣ በቃሌ ነው ማጽፈው። እያየሁ እየተዘጋጀው እያሰብኩ ለሊት እንቅልፌን ሳጣ እዚህ ነገር ላይ ይሄንን ብጨምር እያልኩ ነው መጽፈውና ሲጠፋ በቃ ጠፋ። ላፕቶፕ ተወሰደ፣ አየው ባለሙያ፣ ፍላሹ ተወሰደ፣ ቀጠፋ። ለሉ እግዚአብሔር ይመስገን ጦሴን ይዞ ሄድ ብዬ እኔም ተውኩት፣ መጽሐፉንም ተውኩት። አቆምከው በቃ? አረ በቃ በጣም ደበረኝ። ምንድነው የዚህን ያክል ምናምን ብዬ በቃ እንዲሁም ስንት ብሶት ያለብኝ ሰው። ከዛ ተውኩት፣ በቃ አልጽፍም አልኩ። ጓደኞቼ በቃ ቀን በቀን እየተቀያየሩ እየመጡ ይለምኑኛል። ግድ የለም ዳግም መጻፍ ትችላለህ፣ እኔ እኮ ትንሽ ማስተዋውሰው ነገር አለ ይላል። ምክንያቱም እየተፈራረቁ ነው ቤተሰቦችም ጓደኞቼ የሚጽፉ የነበሩትና እንደገና እግዚአብሔር አገዘኝና በስንት ጉልበት እንደገና ተጻፈ። ሞራሉን አገኘው እና ድጋሚ ተጻፈ። በጣም አድካሚ ነው። መጽሐፉ ተደራሽ ሆኗል ወይ? በፍጹም። ለምሳሌ አዲስ ሕይወት 9ኛ እትም ደርሷል። 3000 በ9 ብትጽፈው አንድ እትም 3000 ብቻ ነው የሚታተመው። ከዛ በላይ ምን ደፍረት አሳተመው? አቅሙም ጉዳይ አቅምም ማለት ነው። ትልቁ ችግር ደግሞ የማከፋፈል ሂደቱ ነው። እንግዲህ ብዙ ደራሲዎች ደፍረው አይናገሩ፣ እኔ ግን እውነት እናገራለሁ። ከአንድ መጽሐፍ ላይ አንድ መጽሐፍ ሻጭ ወይም አከፋፋይ 40% ይቆርጣል። ስለዚህ መጽሐፍን 100 ብር ብታረገው 40 ብር እሱ ይወስዳል፣ 60 ብር ይተርፋል። ከ60 ብሩ ላይ ማሳተም ሂደቱ ላይ ማሳተሚያ 30 ብር 40 ብር ይሆናል። እሱ በማሳተም ሂደቱ ላይ የሚያወጣው ነገር የለም። ኔት ነው የሚወስደው። አንተ ነው ወስደህ የምትሰጠው እንጂ መጥቶም እኮ ገባኝ። አንተ አሳተመህ ወጪ አውጥተህ ምናምን ወስደህ ነው 40%። በጣም ከባድ ነው። ከዛ ማተሚያ ቤት አለ። ማተሚያ ቤት 40 ብር 50 ብር ሊሆን ይችላል። ከ100 ብር መጽሐፍ ላይ 90 ብሩን ማተሚያ ቤትና አከፋፋይ ይወስዳል። 10 ብር ነው የሚተርፈው። ከዛስ ሸጠው ነው የሚከፍሉ። ከፍሎህ ካንተ ገንዘቡን ወስዶ ከፍሎህ የሚሸጥ ሰው የለም። ገና 2 መጽሐፍ ተሸጠ፣ 3 መጽሐፍ ተሸጠ፣ 4 መጽሐፍ ተሸጠ እያልክ ነው የምትሄደው። ከዛስ ሸጠው ለመክፈል ፈቃደኛ አይደል። እኔ አሁን ታምንም ባታምን 2-3 መጽሐፍ ቤቶች ላይ ከ100,000 ብር በላይ በቃ ደክሞኝ ተውኩኝ። አይከፍሉም። ወይ ደግሞ ይኸውልህ 100,000 ብር ይኖርሃል አይደል? በጣም ስትቆጣና ምንድነው ምናምን ስትል በቃ እሺ ይቅርታና እናውሰድ ይሉሃል። ከዛ ራይድ ይዘህ ምናምን ስትሄድ 2500 ብር ይሰጣል። ይሄንን እንዳትቆርጡት፣ ቃል በቃል ይተላለፍ። አይሸጥ የኔ መጽሐፍ ቃል በቃል ነው የምነግርህ። 3000 ብር ይሰጣል። ከዛ 3000 ሲያረጓት አንተም ጋር መጥቶ እርባና ሳይኖረው የሆነ ነገርም ሳትለውጥበት ወይ ሳታሳትምበት በታክሲና በትራንስፖርት ያልቃል። እንዴት ያናዳል መሰለህ! እንዴት ታዝናለህ! ስራው የሆነ ሰውስ አንዴ በጣም በቃ አዘንኩና መጽሐፎቹን ሁሉንም ስጠኝ ብዬ ከአንድ መጽሐፍ ቤት ወሰድኩኝ። በኋላ ይለምነኛል፣ ታያለህ፣ ትለምነኛለህ፣ ጠብቅ ብሎሃል አሉ። አይ እኔ አልለምንም። መጽሐፉን ቤት ቁጭ አድርጌው እኔ 1 2 3 እያልኩ ሸጠዋለሁ ብዬ በቃ ቤት ተቀምጧል። አንዳንዶቹ በጣም ጥሩ አሉ፣ በእውነት እግዚአብሔርን የሚፈሩ ሰዎች፣ እንዳትንገላታ የሚያደርጉ ሰዎች። አንዳንዶቹ በባንክ ሁሉ ላክልኝ ስትለው አይ ካሽ ነው እጄ ላይ ያለው መተውሰድ ሁሉ ይልሃል። ሄጄን መጽሐፍ ቤት አላናግርም ያለኝ መጽሐፍ ሻጫል። እውነቴን ነው የምነግርህና በፍጹም ተደራሽ አይደለም። እኔ እንደውም የምለምነው የመጽሐፉን ዋጋ ሰዎች ከበር አድርገው እኔ በሚሄድባቸው ቦታዎች በነፃ ብሰጥ ይሻለኝ፣ እኔ መጠቀም ስላለብኝ ማለት ነው። አሁን ቅድም ብያለሁ የደቡብ ክልል
የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ክቡራቱ ጥላሁን አዎ በጣም የሚገርም ሰው ነው አቶ ጥላሁን ከበደ የወጣቶች ፕሮግራም ላይ ተገኝቶ ወጣቶቹን አይቶ መግዛት ያልቻሉትን ወጣቶች አይቶ እዛው ጋር ካሉ ሰዎች ጋር ተነጋግሮ መጽሐፉን ገዝቶ ሰጣቸው ለወጣቶቹ ማለት እንዴት ደስ አለኝ መሰለኝ በጣም በጎ አድራጎት ላይ ይሳተፋል ሐዋሳ በምን ገነባው በሜሪ ጆይና እንዲሁም አርባ ምንጭ የገነባው ነው የሜሪ ጆይ ማዕከል ላይ ክቡር አቶ ጥላሁን ትልቅ አስተዋጽኦ ያደረጉ ናቸው በተለይ የአርባ ምንጩን ስንጀምር ከርዕሰ መስተዳድር ቢሮ ወደ 10 ሚሊዮን ብር ድጋፍ አድርገው ነው የሜሪ ጆይ ህንጻ እንዲጀመር ያደረጉትና እውነት ነው ስለዚህ እኔ አሁን ሰውንም ደግሞ ካለው ከኑሮ ጫና ከስራም ከምንም መጽሐፍ ለመግዛት ሲቸገር ታያለ ማንበብ እየፈለገም ጭምር ማለት ነው አሁን ይሄን መጽሐፍ አሁን ህትመትም ጨመረ የህትመት ዋጋ በጣም ጨመረና 400 ብር ነው አሁን የተፈቱ ሰንሰለቶች 400 ብር ባይሆን እኔ በጣም ነው ደስ የሚለኝ ትርፌጣ ብዙ ትርፍ አምጥቶ መኪና ልገዛበት ቤት ልገነባበት አይደለም ቢያንስ ወጪዎቹን ሸፍኖ ለኔ ትንሽ ለህክምና መገልገያዎች ከሸፈነ ብዬ ነው የማደርገውና የሚያግዙኝ ሰዎች ያስፈልጋሉ በጣምና ተደራሽ ሆኗል በፍጹም ተደራሽ አልሆነም በፍጹም አሁን በጦርነት የሚጎዱ በመኪና አደጋ የሚጎዱ በህክምና ጉዳይ የሚጎዱ ሰዎች ሁሉ እንዲደርሳቸው ፈልጋሉ ግን በቃ ከባድ ነው ተቋማት አብረው ሊቆሙ ይገባል በተለይ ከካንተና መሰል ዓላማ ጋር ቆመው የሚሰሩ ተቋማት እንዳልከው ነው አሁን እዚህ ጋር የምናወራው የሰዎች ልጆችን የመለወጥ ሂደት ነው እንጂ የማትረፍ ጨዋታ አይደለም እየተጫወትን ያለነውና ዳግምም ግቡና ህልሙ ይሄ ከመሆኑ አንፃር እንተጋገዝ ነው አንዳንዴ የሆኑ አድራጊዎች አሉ የሆነ አቅም አለ እሱን አዋህደን ለማህበረሰቡ በጋራ መድረስ የሚቻልበትን መንገድ ፕሮግራማችን የሚከታተሉ ተቋማት የሚሆኑ ግለሰቦች በዚህ ጉዳይ ላይ እርግጠኛ ነኝ እጃቸውን ያስገባሉ ብለን ተስፋ እናደርጋለን ዳጊ የተለየ የምትለው ከዚህ ከመጽሐፉ ጋር ተያይዞ ወደ ኦሮምኛም ተተርጉሟል ሁለቱ መጽሐፎች ኦኬ በአፋን ኦሮሞ አንድ አንባቢ ኮበዝ ኤቢሳ የሚባል አንብቦ ስለወደደው ብቻ ተርጉሞታል ስለዚህ ተስፋ አለው በተለያዩ ቋንቋዎች ወደፊትም ማለት ነው አዎ ግን ቁጭ ብሏል እንዳለ ቤቴ ቁጭ ብሏል ለመሸጥ እድሉን አላገኘንም ኮሙኒኬሽን ይፈልጋል ማለት ነው በጣም የውሃና ኢነርጂ ሚኒስተር ዶክተር ሀብታሙ ይተፋ ይባላል ይደንቅ ሰው በጣም ይደንቅ ሰው በጣም የሚገርም ልብ ያለው ሰው ነውና በአፋን ኦሮሞ እንዲተረጎም ድጋፍ የሚያደርገው አንዱ እሱ እንደዚህ ያሉ በተቋምም ደረጃ ቀና ሰዎች የሚያግዙ አሉ ግን ብዙ ድጋፍ ይፈልጋል በደንብ ይፈልጋል ምናየው ይሆናል እስቲ እንግዲህ ተስፋ እናደርጋለን እንግዲህ ከካነሳናቸው ከተወያየናባቸው ሐሳቦች አንፃር እንግዲህ ተቋማትም ግለሰቦችም በተለያየ ቢሮ ቀደም በኦሮምኛ ተተርጉሟል ተብሏል እንግዲህ የኦሮሚያ ክልሉም ቢሮ ይሁን ባህል ቱሪዝም የሚው ሌሎቹም ይሄ የሚመለከታቸው አካል ለማህበረሰቡ እንዲደርስ ምክንያቱም ሰውን የሚጠቅም ነገር ስለተሰራ ይሆናል ክሬ ነበር በነገር ላይ የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ቢሮ ድረስ መጽሐፉን ለመስጠት ሞክሬ ነበር ግን አልተቻለም አላገኘው መንገዶቹ ዝግ ናቸው ሶስተኛ ሰው ማለት ነው ጠቅላይ ሚኒስቴሩ ከንቲባዋንና የኦሮሚያ ርዕሰ መስተዳድር አቶ ሽመልስን ማለት ነው እስቲ በእርግጠኝነት ከህግ አፈጻጸም ጋር ተያይዞ አንዳንዴ በዳይ ተበዳይ ፍትህ እንዲያጣ የሚያደርግበትን መንገድ እያየን ነው ከጠበቃም ከህግ ሰዎችም አንፃር እናንተ ላይ የደረሰው በራሱ ትልቅ ምሳሌ የሚሆን ነገር ነውና ከዚህ አንፃር እንደው ጠበቆች በራሱ እንደው ጠበቆች እንደው የህግ ሰው ስለሆን ዋስትናቸው ምንድነው ራሱ መድኃኒዓለም የእውነት ከባድ እኮ ነው በጣም ከባድ ነው አሁን ለዳኞች ጥበቃ ይሰጣል አቃቤ ህግም አንዳንዴ ጥበቃ ይሰጣል እሱም ብዙ በጣም ጥብቅ ነው የምትለው አይደለም ጠበቆች ግን ምንም አይነት ዋስትና የላቸው የኛ አደጋ ከመጣ በኋላ እንደውም ብዙ ጠበቃ በቃ ፈርቷልም ተጠንቅቋልም አንዳንድ ጠበቆች እንደውም ሳገኛቸው ረዳ ግን በቃ እኮ በእናንተ እኮ ተማርን አሁን እንደዚህ አይነት ከባድ ነገር ሲመጣ ተተን ነው የምንወጣው በቃ ይላሉ ምክንያቱም ለነፍስ ነው በቃ አንዴ ትፈራለህ ከመሞት መሰንበት ነው አዎ እንትን ነው የግል ጥብቅና ሲሆን እንደ ቢዝነስም ስለሚወሰድ ራሱን ይጠብቅ ተብሎ ይታሰባል
ግን ራሱ እንዴት ሊጠብቅ አድርጎ የሚችልበት ሊጠብቅ ይችላል? መንገድ የለም። የሚኖረው ከማህበረሰቡ ጋር ነው፣ ከሰዎች ጋር ነው። በጣም አሁን ይሄ ትልልቅ ባለሀብቶች ባለስልጣኖች ተከሳሽ በሚሆኑባቸው ጉዳዮች ላይ አንገባም የሚሉ ጠበቆች አሁን በደንብ ብዙ አሉ። ማነው ሰምተው ከሌ ነው እንዲህ ነው ሲባል አይ በቃ ይቅርብኝ ህጉ እኮ አይፈቅድልህም እምቢ እንድትል ግን ምንም ማድረግ አትችልም በቃና የእውነት ምንም ዋስትና የላቸው። ስለዚህ ሊሰራበት ይገባል ማለት ነው። በደንብ ሊሰራበት ይገባል፣ ሊታሰብበት ይገባል። ቢያንስ ልክ የሆኑ ተቋማት በቃ ስጋት ሲኖራቸው ለጠበቆቹም ዋስትና ሊሰጡ የሚችሉ ወይም ከለላ ሊሆኑ የሚችሉ የህግ ማዕቀፍም የለውም ይሄ ነገርና ሊታሰብበት ይገባል ብዬ አስባለሁ። ቴንክ ዩ። እንግዲህ ዳግዬ ከኔ አንድ ከተመልካች አንድ ጥያቄ ብቻ ነው የቀረው። ከተመልካች የመጣውን ጥያቄ እናስተናግድና የኔን መዝጊያ እናደርገዋለን። ስሜ በረከት ደባ ይባላልው የአርኪቴክቸርና እንዲሁም የሚዲያ ባለሙያ ነኝ። ዳግማዊ አሰፋን ሁለት ጥያቄዎች እንድሰጥ በተሰጠኝ እድልና እንዲሁም ካለን መቀራረብ የተነሳ ሁለት ቆንጆ ጥያቄዎች መጠየቅ ፈልጋለሁ። ዳግዬ የመጀመሪያ ጥያቄ በህይወት ኖረ አሳክተ ማለፍ የምትፈልገው የህይወት ትልቁ ስኬት ምንድነው? አንዱ ማለት ፈልጋለሁ። ሁለት ይቅርታ ከነሙሉ ክብሩነ ተብለ ወይም ይቅርታ ከነሙሉ አካሉ ተብለ ትገለጣለና ግን ይሄ ኢትዮጵያውያንን ብቻ ነው እያስተማረ ያለው። አንተ ይቅርታ ምዕራፍ በጣም የሚገርም ነው። 3 መጽሐፎች ጽፋል፣ ፖድካስቶችን ሰርታል፣ እንዲሁም በሶሻል ሚዲያ ያለህን ልምድና ተሞክሮ እንዲሁም የይቅርታ አቅምን አጋርታል። ለአንተ ደግሞ ሞር ይቅርታ ምን ማለት ነው የሚለውን ነገር በዓለም አቀፍ ተደራሽ እንዲሆን በተለየ መልክ ለመዘጋጀትና ኢትዮጵያንም ይቅርታንም ማሳየት የምትፈልግበት ልዩ የዝግጅት ምዕራፍ አለ ኮይ ማለት ፈልጋለሁ። ከዚህ በተጨማሪ በቀጣይስ በምን እንጠብቅ? እንግዲህ እድል አንድ እንዲሰጠኝ ጠይቄያለሁ። ብዙ ሰዎች ሚዲያ ላይ አሊያም መድረክ ላይ ሲያወሩ በጣም ደስ የሚል ትናንትና አላቸው ወይም ደግሞ የተበላሹ ትናንትናቸውን አርመው ለሰዎች ሲያስተምሩ ብዙ ሰዎች እንዲማሩ እንዲለወጡበት ደስ ይላል ከመድረኩ ወዲያ ግን ከጀርባ ቤት ውስጥ ዳጊ ስትመለስ አሁን ባለበት ሁኔታ በማሽን ነው የምትንቀሳቀሰው፣ በዊልቸር ነው የምትንቀሳቀሰው። አንዳንድ ወደ ኋላ ሄደን ደግሞ ትናንትና ስታያለ ይቅር እንዳልኩ ነው ይቅርታ ልብ እንዳለው ነው። እውነት ግን ባሉቡ ሁኔታዎች አንፃር ነው በቅርበትም ስለማቀ ሳድ ሙዶች አይሰሙም ወይ? የመከፋት ነገር አይሰማም ወይ? እነዛን ሁኔታዎችስ በምንድነው የምታልፋቸው? ይቅር ብላል እናቃለን፣ ለህዝብ ማስተምራል እናቃለን፣ ጥሩ ይቅርታ ልብ እንዳለ ምሳሌ መሆን የሚችል ጀግና እንደሆንክም እናምንባለን። ነገር ግን ወደ ግል ስትመለስ አሁን ድረስ ያልተፈቱ ችግሮች አሉ፣ የሚያም ነገር አለና ብቻህን ስትሆን የመከፋቱ ነገርን እንዴት ነው የምትወጣው? የድብርት ነገር አይሰማም ወይ? ከተሰማስ እንዴት ትወጣለህ? ምናልባት እንዲህ አንተን አይተው ይቅር ያሉ ሰዎች ተመልሰው ደግሞ ብቻቸውን ሲሆኑ ይሄ ነገር ይሰማቸዋልና ለነሱስ ምንድነው እንደ መፍትሄ የምትመክራቸው? አመሰግናለሁ። ያገኙ ሀየ ብዙ ሊጠይቁ የሚፈልጉት ነገር እስከ ዛሬ አብሮኛል ሊኖር ምን ሆኖ ነው ያንተ መልእክት ለማህበረሰቡ እንዲደርስ ፍላጎት ስላላቸው ነው። መልሰን እንኳን አንዳንዴ ሳያውቁት ቀርተው እኮ አይደለም፣ ግን እንድታወራ ይፈልጋሉ፣ እንድትናገር ይፈልጋሉ። ለዛ ነው። ከመጨረሻው ጥያቄ ለነሳና እውነት ነው የማሳልፋቸው ከባባድ ነገሮች አሉ። ወደ አልጋ ለመውጣት ወደ ዊልቸር ለመውረድ በማሽን ነው ማድረገው። ምክንያቱም የግድ አብሮ የሚኖር ሰው ያስፈልጋል ለመሸከም ለማለት። ረጅም ጊዜ የሚቆይ ጉዳት ሲሆን ደግሞ ሰው ይደክማል፣ ይታክታል። እሱም የሰው ፊት እንድታይ ያደርጋል። በሰዎች በጎ ፈቃደኝነት ላይ የተመሰረተ እንዲሆን ያደርጋል። ከባድ ነው። የራሱ የሆኑ ፔኖች አሉ። ቅድም እንዳልኩ መድኃኒቶችና ሌሎች ነገሮች አታገኛቸውም። አንዳንዴ ስታገኛቸው በጣም ውድ ይሆናሉ። ቅድም እንዳልኩና ህመሞች አሉት። በቃ ይሄን ልደብቀው አልችልም። እዚህ መተህ እንደምታየው አይደለም። አንድ ቀን ቤት የመተህ ብታየው ብዙ ከባድ ነገሮች አሉ። እሱ እንደው ሁሌ በሚዲያ ሲያየኝ መጀመሪያ በቃ ምንም ችግር የሌለ ይመስሎ ነበርና በቤት መጥቶ ያየኝ ጊዜ በቃ ደም ነው ያለቀሰው። በጣም ነበር ያዘነው። እኔ ሁሉ ነገር የተመቻቸልህ የቀለለልህ ነው የሚመስለኝ ይል ነበርና እውነቱን ነው። ከባድ ነገሮች አሉ። ግን እውነት ለመናገር ቅር የሚልህ ነገሮች ይኖራሉ። ሰው አይደለ፣ ቢከፋህም ነገሮች ሊኖሩ ይችላሉ። ግን አንዴ የኔ አካል ነው የኔ ህይወቴ አካል ነው ብለህ ከተቀበልከው መፍትሄ ትፈልግለታለህ እንጂ ቁጭ ብለህ አታለቅስበት። እዛው ላይ አቀረ። እኔ ሲያመኝ ወይም የሚያወርዳኝ ሰው ሳጣ ምናምን ይቅር ማለቴ ወደ ኋላ ሄጄ አይጸጸተኝም በፍጹም።
በቃ ከየት ነው ሰው ማገኘው? ማን ጋር ነው መደውለው? ለምሳሌ ሐኪም ቤት መሄድ ፈልጋለሁ ወይ መኪና ላይ መቻችልኝ ይችላል ወይ መኪና ውስጥ የሚያስገባኝ ሰው ምናምን ላጣ እችላለሁና እንደሱ ሲሆን በቃ ማንን ልፈልግ ማንን ልጥራ በምን ልሂድ ምናምን ወደሚለው መፍትሄ እሄዳለሁ እንጂ እንትን አልልም። ወደ ኋላ ተመልሼ ሪግሬት አላደርግም። ድብርት እንኳን ደብሮኛ ያውቅም እውነት ለመናገር እኔ ብቻዬን መዝናናት የምችል ሰው ነኝ። ብቸኝነት የሚያዝናናኝ ሰው ነኝ። ብዙ እንትን አልልም። እንደውም አንዳንዴ ሰመረ ከበፊትም ነው። አዎ ሰመረ አንዳንዴ ይደውልና ተዘጋጅ ውጪ እንወጣለን ይላል። ለምን ሰሜ ቤት አንሆንም ምናምን አንተ ያማል እንዴ እስቲ ውጣ ይው አገሩን ይው ሻይ ቡና በል አንዳንዴ እኮ ወሬም ይናፍቃል ምናምን መጥቶ ይዞኝ ይሄዳል። እንደ አይነት ወዳጅ ነው ሰመረና ብዙ እንደዚህ ብቻዬን መሆኔ እንትን አይለኝም። ግን እንዳልኩ ደግሞ ህመሞቹ ሲበዙ ምናምን እንደ ሰው ትታመማለህ። ግን እኔ ወደ ኋላ አይሄድም። የሆነት እንግዲህ እግዚአብሔር የሰጠኝ ጸጋ ሊሆን ይችል ይሆናል ተመልሼ ወይኔ ባልጎዳ ኖሮ ወይ ቀርባል ኖሮ ወይ ምናምን ወደሚል ነገር አይሄድም። እኔ እንዳልኩ በቃ መፍትሄ ሊሆን የሚችል ነገር መፍትሄ ይሆናል። ልታዝን ትችላለህ ምናምን ሲያልፍልህ ደግሞ ወደፊት ትቀጥላለህና ብዙ ሰው ግን ብቻውን ሲሆን በጣም እንትን ውስጥ ይገባል። በጣም ቅርብ ጊዜ አንድ ሰው እያወራኝ እንዴት ነው የምታሳልፈው ድባቴ ውስጥ ስትገባ ምናምን አለኝና ቆም ብዬ አሰብኩትና እንደዚህ የዚህን ያለ የከበደ ነገር ገጥሞኝ ያውቃል። ምክንያቱም የምሰራው ነገር ብዙ ነው። ቤት ውስጥ ቪዲዮ ቀርጻለሁ፣ ለፖድካስቱ ለዩቲዩብ ሰራለሁ፣ መጽሐፎች ጽፋለሁኝ፣ አነባለሁ ለራሴ በጣም አይምሮ ረፍት የለውም ምንም ረፍት የለውም። ድባቴ ውስጥ ለመግባት አጠገቤ ሁሉ ያሉትን ስቃያቸውን ነው ማበላቸው። ለሊቶ ቀስቅሼው ነገር ላጽፋቸው እችላለሁ ምናምንና ቢዚም ከመሆኔ ጋራም የተያዘም ነገር ሊሆን ይችላል። ከዛው ውጪ ይቅርታን ቅድም አንስቼዋለሁ። ቤኪ እንዳነሳው በቃ የኔ የነፍሴ እረፍት ነው። ለኔ ነው ስጦታውን የሰጠሁትና ሁሉም ሰው ይሄንን ቢከተል ለራሱ ነው ትልቁን ሰላም የሚያገኘው። እኔን አይቶ የልጁን ገዳይ ይቅር ያለ ሰው አለ እዚህ አዲስ አበባ ፍርድ ቤት ሁሉ ሄዶ ይቅርታ አድርጉለት ብሎ የተናገረ ከባባር ጥቃት ደርሶባቸው ይቅርታ ያደረጉ ግን ወደ ሚዲያ ያልወጡ በጣም ብዙ ሰዎች ገጥመውኛልና በቃ የነፍስ ረፍት ነው። ጥላቻ መርዝ ነው። በብሔርም ብትለው በሃይማኖትም ብትለው በግል ጥቅም ብትለው በሁሉም መንገድ ብትለው ጥላቻ መርዝ ነው። የመጨረሻው መርዝ ነውና ራሳችንን ነው ከመርዝ የምናድነው። ቤት ውስጥ ማሳልፋቸው ቅድም እንዳልኩ በጣም ብዙ በቃ በገንዘብና በሰው ኃይል የምታልፋቸው በጣም ብዙ እንትኖች አሉ። አንዳንዴ ራሱ በረከት ይመጣና አንተ እኮ አሁን 20-30 ሚሊዮን ብር ሊኖር ይገባል ይለኛል። ያስቀኛል። ይሞክራል እኔ እንድጠቀም የራሱን መብት ይተዋል። አንዳንድ ጊዜ በጣም ይገርመኛል። ሰዎች የሆነ ጥቅም ሲያመጡለት ይሄን ለዳግም አርጉትና እኔ በነፃ ላርግላችሁ ይላል። በእውነት በጣም የሚገርም ሰው ነው። እነዚህ ነው የመጀመሪያው ጥያቄ ምንድነው? ያሁኑን ነካ አድርገህ የመለስክለት ጥያቄ ድንገት አላቅም በአገር አቀፍ ደረጃ ይሁን በዓለም አቀፍ ደረጃ ከይቅርታ ጋር ተያይዞ መስራት የምታስበው አንድ ነው። እሱ ሁለተኛ የመጀመሪያው ደግሞ የመጨረሻ የስኬት ማሳካት የምትፈልገው ነገር ምንድነው? አሁን በፕሮግራሞች ደረጃ እፈልጋለሁ ወደ ዱባይም ወደ አፍሪካ ሀገራትም ሄጄ የኔን ታሪክ ሼር ማድረግ ፈልጋለሁ። ፕሮሞተሮች አሁን አንዳንዴ የሆኑ ሰዎችን ዱባይ ወስደዋቸው ፕሮግራም ሲያደርጉ የሆነ ከተማ ላይ ወስደው ሲያደርጉ ምናምን ሳይ እንደው ሄድን እድል ባገኝ እላለሁ። እኔ ጋር ያለውን ነገር ለመስጠት ካለው ጉጉት የተነሳ ነው። ግን እንዳልኩ ቅድም እንኳን አይደለም በዓለም ሀገራት ቀርቶ እዚህም ጅማም ምንም ሄጄ ለማድረግ አዲስ አበባም ጎንደርም ባህር ዳርም ሁሉም ቦታ ሄጄ ለማድረግ እንኳን ያለው የአቅም ውስንነት ቀላል አይደለም። በጣም ከባድ ነውና እነሱ ናቸው። አሁን ፕሮፖዛል ቀርጬ ነበር። እንደ ህልም ግን አለ። እንደ ህልም አለ። ቅርብ ቀን ፕሮፖዛል አዘጋጅተን ነበር በድፍን ኢትዮጵያ ውስጥ ፒስ ኤንድ ፎርጊቭነስ ፎር ኢትዮጵያ በሚል ታይትል የተለያዩ ኤምባሲዎች ተቋማት ላይ ለማስገባት ማለት ነው። በቃ ትልቁ ጉጉቴ ትልቁ በልቤ ያለው ነገር እያንዳንዱን የቻልኩትን ሰው መድረስና ቅድም እንዳልኩ ነው ከ11 ዓመት በኋላ ሰው ከትዳሩ ከታረቀ
ሊሞት የነበረ ሰው ወረቀቱን ከቀደደ ገመዱን ካወረደ ብዙ መድረስ ያለብኝ ነፍስ እንዳለ ይሰማኛል። የእውነት ነው ማለት የእውነት ለማጋነን አይደለም። ሁሌ ጧት ስነሳ ዛሬ እኮ እኔን የምትጠብቀኝ አንድ ነፍስ አለች እላለሁ። ልትጽናና ተስፋ ልታደርግ የእውነትም ደግሞ አሁን አንዳንዴ ገብተህ ቲክቶክ ላይ የሚሰጡትን ኮሜንቶች መጽፋቸው ነገሮች ላይ የሚሰጡ ነገሮችን ስታይ መድኃኔዓለም በቃ እንደው ኧረ ስንት ቦታ መድረስ አለብኝ እኔ እኮ እየተኛው ነው እላለሁ አንዳንድ ጊዜና ህልም አለኝ ፍላጎት አለኝ። በቀጣይ በምን እንጠብቅህ የሚለው አንዱ እንግዲህ ከተሳካልኝ የቀረጽኳቸው ፕሮፖዛሎች ደጋፊ ካገኙ በየከተማው በነፃ ፕሮግራሜን ማደርግበት በነፃ ማስተምርበት መድረኮች ለማመቻቸት እየሞከርኩ ነው። እግዚአብሔር ከረዳን እድሜ ከሰጠን ደግሞ አራተኛ መጽሐፌም በጣም በቅርብ ይመጣል ብዬ አስባለሁኝ። እዚህ ይሄ ነው። ግሩም ነው። እኔ በነገራችን ላይ እላለሁኝ ከፖለቲከኞች ደረቅ ዲስኩር ይልቅ የኖረው በህይወት ያለው ሰውዬ ነገሮችን ማስታረቅ ይችላል ብዬ አስባለሁና አሁን ላለንበት ቅድምም ብየዋለሁ አሁን ላለንበት ሀገራችን ችግር መፍትሄ ሊሰጡ የሚችሉት ህመሙን ፔኑን የሚያውቁና ያንንም ይቅር ማለት የቻሉ ሰዎች ናቸውና እንደ ፕሮጀክት በጣም ትልቅ ፕሮጀክት ነው። ሀገርንም የሚለውጥ እሳቤ ነው። በእርግጠኝነት ይሳካል ብለን ተስፋ እናደርጋለን። እንደ አባይ ቴሌቪዥን እንደ ሄሎ አባይም በጎ ምኞታችንን ለመግለጽ እንወዳለን። የመጨረሻ ጥያቄ ዳጊ፣ በአሁኑ ሰዓት ያው እንግዲህ ስነ ልቦናና የህግ አማካሪ ሆነ እየሰራ ትገኛለህ። ግን በምን አይነት ሁኔታ እንዴት ሆነ ነው እየሰራ ያለው? እንደው ያው ህጉን በትምህርትም ያገኘሁት ነው፣ በሙያም ያዳበርኩት ነው። በስነ ልቦናው ደረጃ ሞር በእንደዚህ በጉዳት ውስጥ ያለፉ ትራውማ ላይ ያሉ ሰዎችን ነው በብዛት ካውንስል እያደረኩኝ ያለሁት። ከኔም ካሳለፍኩት ከህይወት ከተማርኩትም ጭምር ነው። አሁን የምኖርበት ቤት ላይ ቦሌ መድኃኔዓለም አካባቢ ተከራይቼ ነው የምኖረው። ቢሮዎች ለመከራየት ያደረኩት ጥረት አልተሳካልኝም። ምክንያቱም ውድ ነው። ያው ሰዎቹም ኦፍ ኮርስ ያው ለቢዝነስ የተሰራ ነው። ግን እኔ አሁን የቤት ኪራይ በጣም ብዙ ብር ነው የምከፍለው። ለምን መሰለህ ይጌ አሁን እኔ ቤት ልከራይ ስል በዊልቸር ለመግባት ለመውጣት የሚመች ቤት መሆን አለበት። ግዴታ ነው። ግቢው የሚመች መሆን አለበት። ወደ ቶይሌት ምናምን ለመሄድ የሚመች መሆን አለባቸው ለሻወርና እሱን ስታስብ ደግሞ አብረህ ገንዘቡንም ነው ከግምት የምታስገባው እንጂ ውድ የሆነው እንደው መቀማጠል አምሎኝ ምናምን አይደለም። ቅድም እንኳን እኮ መጸዳጃ ስትጠይቅ ስብሰባ ተቀመጥን ወዲያው ደፍ አለውና ደፉ እንዴት ነው የምናደርገው እንዴት እናስወጣዋለን የተመቻቸ አይደለም እንኳን ለመኖር አከባድ ነው እና በጣም አስቸጋሪ ነገሮች አሉትና ሰዎችን በጣም በቃ በአካል እንምጣ የሚሉ ሰዎችን ቤቴ ነው የምጠራቸው በቃና ቤት ያወራቸዋለሁ ያለውን ነገር አማክራቸዋለሁ። አሁን እየሞከርኩኝ ነው ያለሁት በቅናሽ የምኖርበት አካባቢ ላይ ቢሮ ለማግኘት ማማከሪያ አንድ ክፍል ለማግኘት እየሞከርኩኝ ነው። እሱ ደግሞ ከተሳካልኝ በስነ ስርዓት ቢሮዬ ላይ ሰዎችን ማማከርና መርዳት እችላለሁ ያስባለሁ። ለጊዜው በዚህ መልኩ ነው ያደረኩኝ ያለው። ስለዚህ መኖሪያህም ቢሮህም ያው ዞሮ አንድ ነው የኖር አማራጭ ስለሌለ በዛው ሲቹዌሽን ውስጥ ነው ያገለገልክ ያለው። በእርግጠኝነት ዳጊዬ እንግዲህ ነገሮች ይስተካከላሉ ብለን ተስፋ እናደርጋለን። ሰሚ ካለ አስተዋይ ልቦና ያለው ካለ እንደ ሀገርም ያስብ ካለ አብሮ መስራቱ አዋጭ ነው እንደተባለው ለትርፍ ሳይሆን እንደው በበጎነት የሚያሻግር ሐሳብ ይዘን መሄድ ካለብን ከዳግማዊ አሰፋ ጋር መስራት ምንም ሳይታበል የተፈታ ነገር እንደው ግልጽ ነገር ነውና እንግዲህ ሳይታለም የተፈታ ነው። በእርግጠኝነት ዳጊ ያነሳቸው እንደ ችግር መስለው የተነሱትን ነገሮች ቀርፈን አንተም እንደው ከሞላ ጎደል ጤና ተመልሶ ደግሞ አሁን ካለው መሻሻል አሳይቶ ያሰብካቸውን ነገር አሳክተ ደግሞ በመሰል ፕሮግራም ላይ በእርግጠኝነት ተገናኝተን ደግሞ እንዲህ ረብ ያለው ነገር እንደምንጫወት ከፈጣሪ ጋር ተስፋ አደርጋለሁ። ምኞቴም ነው። ከትላንትና ዛሬ ለውጥ ስላየን ነገ ለውጥ አይመጣም ብለን አናስብም። ብዙ ያሰብካቸው እንደ ስኬትም ያቀድካቸው ነገሮች ተሳክተው እንደምናይም አብረንም እንደምንቆም በዚህ አጋጣሚ ለመግለጽ እወዳለሁ። እንደው ከመሰናበቴ በፊት ቀረ የምትለው መልእክት የምታስተላልፈው ካለ እድሉን ልስጥና እንጠቀልለዋለን። እሺ እንግዲህ እግዚአብሔር ይመስገን ዛሬ 11ኛ ዓመት ነው። በዚህ ውስጥ ቤተሰቦቼን በጸሎት በገንዘብ በጉልበት በሐሳብ
አብረውኝ የቆዩትን ያሉትንም ሰዎች ሁሉ በጣም አድርጌ ማመስገን እፈልጋለሁ። እግዚአብሔር ቢፈቅድ ከአንድ ወር ደግሞ በኋላ እንደገና ወደ ህንድ ሄዳለሁ ሌላ ቀዶ ጥገና ሌላ የነርቭ ህክምና ለማድረግና ለሱም ደግሞ ሊያግዙኝ ሊደግፉኝ የሚችሉ ሰዎች ካሉ እንዲረዱኝ እንዲያግዙኝ በዚሁ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። ቅድም እንዳልኩ ሁሉም ነገር ገንዘብ ይፈልጋል፣ ከባድ ነገር ነውና በየጊዜው ደግሞ ሰው ማስቸገርም በጣም ይከብዳል። ህመሙን እኔ በደንብ አውቀዋለሁ፣ ለመጠየቅ ያለውንም ክብደት በደንብ ረዳለሁና በዚህ ውስጥ ደግሞ ማገዝ የሚፈልጉ ሰዎች ካሉ ጥሬን ማስተላለፍ ፈልጋለሁ። በሶስተኛ ደረጃ ቅድም ያልኩ በከተሞች ላይ የተለያዩ ቦታዎች ላይ ሆቴሎች ያሏቸው አዳራሾች ያሏቸው ሰዎች ይሄንን ነገር ቢያመቻቹልኝ እኔ ወጣቱን መርገም ብቻ ዋጋ የለውም። ነገ ተነስቶ በድንጋይ ሆቴልን ሲመታ እሳት ለኩሳለሁ ሲል ይሄ ወጣት ብትል ምንም ዋጋ የለውም። ዛሬ እንስራበት ሲባል ማገዝ ያስፈልጋልና እንዲያግዙኝ በጣም ጥሬን ማስተላለፍ ፈልጋለሁ። መጽሐፌን ደግሞ መስጠት እንድችል ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለክብርት ከንቲባ አዳነች አቤቤ ማድረስ እንድችል እድል መፍጠር የሚችሉ በር መክፈት የሚችሉ ሰዎች ካሉ እነሱም ካዩ ደግሞ ይሄንን እድል እንዲሰጡኝም በዚሁ መጠየቅ ፈልጋለሁ። ይጌ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እድሜ ይስጥልኝ። ቴንኪዩ በጣም እናመሰግናለን ዳጊ። እንግዲህ ዳጊ የህይወት ስኬት ብለን ስንዘረዝር ስኬቶች በርካታ ናቸውና ከምንም በላይ የደረሰበትን ነገር ተቋቁሞ ይቅር ብሎ ከምንም በላይ ደግሞ ባለበት ሁኔታ ደግሞ ሰዎችን ትውልድን ማስተማር አለብኝ ብሎ እየለፋ እየጣረበት ያለው መንገድ ለብዙዎቻችን አርአያ ምሳሌ የማስታረቅም የይቅርታም ልብ እንዲኖረን የሚያደርግ ትልቅ ተሞክሮ እምቅ ችሎታ ያለው ወንድማችን ነውና በአንድ በኩል ደግሞ ክፍተት ብለን የምንለው ወይ ደግሞ እሱ ጎዶሎ ብሎ የሚላቸውን ነገሮች ደግሞ ማገዝ መደገፍ የኛ ግዴታ ነውና እንደተባለው እንግዲህ ከዚህ በፊት ከወር በፊት ሄዶ ህክምናውን አድርጓል። በቀጣይ ወር ደግሞ ለሚደረገው ህክምና ሁላችንም ከጎኑ እንድንቆም እኛም በዚህ አጋጣሚ ጥሪ ለማስተላለፍ እንወዳለን። የስነ ልቦና ባለሙያ የህግ ባለሙያ ዳግማዊ አሰፋ ጋር ያደረግነው ቆይታ ይሄንን ይመስል ነበር። በቀጣይ ሳምንት ደግሞ ሌላ እንግዳ በዚህ ወንበር ላይ ሰይመን አብረናችሁ የምንቆይ ይሆናል። እስከ ሳምንት በያላችሁበት ቸር እንመኛለን። ሄሎ